አመቴ ነው። የሁለት ልጆች እናት ነኝ ማለት ነው። በስንት አመት አብረን መኖር ጀመርን መሰልሽ? 10ኛ ክፍል እንደተፈታም ወዲያው በ18 አመቴ አብረን መኖር ጀመርን ማለት ነው። ከዛ ልክ 19 ላይ አረገዝኩኝ። አብረን መኖር ከጀመርን ከ6 ወር ምናምን በኋላ አረገዝኩኝ ማለት ነው። ሀቡዬ እዛ እንዴት መሰልሽ የተገናኘ ነው? እሱ ሹፌር ነው፣ እኔ ሴልስ ነኝ። ውሃ ሽያጭ ላይ ስንሰራ ማለት ነው። እዛ ውሃ ሽያጭ ስንሰራ ሹፌርና ሴልስ ሆነን ሰፈር የኔ በጣም ይርቅ ስለነበር ለስራ ቦታ እንዲቀርበኝ ብዬ እነሱ ሰፈር ተከራየን ማለት ነው። እዛ እያልን አብረን መኖር ስንጀምር ምናምን እኔ ስራ አቆምኩኝ። በማለት የኮሮና ሰዓት ነበረ። ልክ ኮሮና ሲሆን እኔ አቆምኩኝ ማለት ነው ሀቡዬ፣ እና እኔ ቤት ቁጭ ማለት ጀመርኩ ማለት ነው። እዛ ቤት ቁጭ ስልልሽ ሁሉ ነገር ቅይር ማለት ጀመረ ማለት ነው። ምን ማድረግ ጀመረ መሰልሽ? አይመጣም፣ ያመሻል። 5 ሰዓት 6 ሰዓት ይሆናል በቃ ሳይመጣ ወደ ቤት ማለት ነው። ሲመጣም ደግሞ ቢራውን ይዞ ነው የሚመጣው። አቲም እዛ ውጭ ይጠጣና የቀረውን ደግሞ ይዞት ይገባል ማለት ነው። 5 6 ሰዓት ነው የሚመጣው ወደ ቤት። እዛ ለምንድን ነው እንደዚህ የነው? የእሱ የጓደኛው ግቢ ውስጥ ነው ማለት ነው፣ የጓደኛው ግቢ። እዛ ጓደኛው አብሮት ስለሆነ የሚሰራው እንዴት ጥየው እመጣለሁ ማለት ነው። እና በቃ እሺ ከመጨቃጨቅ ምናምን እያልኩኝ ዝም ማለት ጀመርኩ ማለት ነው። እዛ ሁሌ ሆነ በቃ ቋሚ ሆነ ቋሚ በቃ 6 ሰዓት 5 ሰዓት ከዛ በፊት ቢሞት በታምር አይገባልሽም ማለት ነው። አይ እንዴ ይሄ ነገር እንዴት ነው ብያን በቃ በጣም መጨቃጨቅ ስንጀምር ምን አደረኩኝ? ቤት ጥዬ ወጣሁልሽ ማለት ነው። ቤት ለቅቄ ስወጣ አከራይና እናት ሆነው ቤት መጡኛ ቤት ማለት ነው። ነይ ተመለሽ እንደዚህ ሆኜ አልኖርም ብዬ ጥዬልሽ ወጣሁ። እዛ አላወቅኩም ለካ እርጉዝ ነኝ እኔ ማርገዜን አላውቅም። እዛ ልክ በስንት ጊዜ እንደቆየን አሞኝ ሆስፒታል ስሄድ ነፍሰ ጡር ነሽ ተባልኩ ማለት ነው። ነፍሰ ጡር ነሽ ተብዬ ተመልሼ እንደገና ራሴ አልመለስም ያልኩት ሴትዮ ራሴ ደውዬ አውርቼው ምን ብዬ ተመለስኩኝ ማለት ነው። አከራያችን ምን አለችን? ትውጣልኝ አለች ማለት ነው። እኔ ትልቅ ሰው ነኝ በስርዓት ሄጄ አናግሬያት ነይ ተስማምያት እምቢ ብላ እንዴት ራሷ ትመጣለች? እኔ ንቃኝ ነው ማየት አልፈልግም እሷን እዚህ ቤት ትውጣልኝ አለች ማለት ነው አከራያችን። እሺ አልኩኝ በቃ። ከዛ መበጣበጥ ጀመርን ነው የምልሽ ሀቡ። በአንቺ ምክንያት ነው ቤት ልቀቂ የተባልኩት። ይህ ሁሉ ሲሆን እኔ ገና 19 ዓመት አልሞላኝም ገና እኔ። በአንቺ ምክንያት ነው ቤት ልቀቂ የተባልኩት፣ የአንቺ ችግር ነው፣ በአንቺ ነው። እንግዲህ የተጣላ ነው በማምሸቱ ነው አስቡት። እኔ ምንም እንትን ብያለሁ ቤት ቁጭ ብዬ ነው ሙሉ። እርግዝና ደግሞ ሀቡ እርግዝና እንዳይመስልሽ በስመ አብ ሙሉ እኔ 9 ወር ሙሉ እንጀራ አልበላሁም። ሚሪንዳ ባቦለድ ብስኩት ነው ነክሬ የምበላው ማለት ነው። ጭራሽ አልበላም። ውሃ ጠጥቼ ውሃው ያስመልሰኛል። እንደዛ እያልን ነው የምልሽ። ወይኔ ሀቡ እርግዝናዬን ህይወት አትበሉት፣ ህይወት አይደለም በቃ። የሚመጣው ስንት ሰዓት መሰልሽ? ጭራሽ እያመሸ በጣም ሰዓት ደግሞ እየጨመረ መምጣት ጀመረ። 7 8 አዳር ጀመረ። ምን አለ ከዛ ለእናቱ ነው የምነግራት። እኔ ሁላ ነገር ሲፈጠር ለእናትዬ ነው እንጂ የምነግራት ለእኔ ቤተሰቦች ምንም አልናገርም። ለምን ነገ ከነገ ወዲያ እንዳይቀያየሙ ብዬ ማለት ነው። ምንም ነገር አልናገርም እኔ። ዛላ መጨረሻ ላይ ወይኔ እርግዝና ከባድ አልኩሽ። ሌሊት 7 8 ሰዓት ይመጣል አትሉ። ከዛ ይደውልልኛል በር ክፈቺ ብሎ ማለት ነው። በር ክፈቺ ብሎ ይደውልልኛል። እንደገና ተንፏቅቄ ነው የምልሽ ሀቡ። እግሬ ይሄ በጣም አብጧል እና መራመድ ሁላ እስኪያቅተኝ ማለት ነው። በንብርክክ ነው ወጥቼ በር የምከፍትለት ማለት ነው። ግድግዳ ተደግፌ ተንፏቅቄ ሄጄ በር ከፍትለታል። ከዛ ማደር ጀመረ፣ መጠጣት አለመ። 2 3 ቀን ያድራል በዛው ማለት ነው። በቃ 2 3 ቀን በዛው ድር ይልልሻል። እኔ ልወልድ የአጥሚት እህል የለም የገንፎ እህል የለም፣ ምንም ነው የማይመስለው ነው የምልሽ። እቤት ውስጥ እሱ በልቶ ጠጥቶ ይመጣላ። አንቺ የራሱ ጉዳይ ነው አይመለከትሽም፣ በቃ ያገባሽም። እዛ እኔ አክስት ውጭ ማለችኝ የቤተሰብ ምንም እያገዘኝ ቆየው። ወልጄ እናቴ ቤት ሄድኩኝ ማለት ነው። ወልጄ እናቴ ቤት ሄጄ ታርሼ መጣሁልሽ። ከዛ ምን አደረኩኝ ሀቡዬ? የሚያመሽበት የጓደኛው ቤት ነው ማለት ነው። የሚያመሸው ጓደኛው ቤት ነው። አንድ ጓደኛ አለቻቸው ባለትዳር ጓደኛ። ተሰብስቦ የሚያመሹትም የሚያድሩትም እዛ ቤት ነው ማለት ነው፣ እሷ ቤት። ከዛ እሷ በመሀል ቤት ስትሰራ ምን አደረኳትኝ? አንቺ ጋር አይደለም የሚያመሸው የምትሰራውን ቤት እኔ ልከራየው አልኳት ማለት ነው። እኔ ልከራየው እኔ ልግባበት አልኳት። እኔ ገባኝ ማለት ነው። እሺ ያለች፣ ከፈልን፣ ገባን። ከዛ በቃ ልሽውይ ቁም ስቅሌን አየው ሀቡ። በቃ ቁም ስቅሌን ነው የምልሽ። ስቃይ በቃ ስቃይ። ምንም ይሄ እርጉዝ ነሽ ምንድነሽ አይመለከቱም። አሞኝ ለወልድ ስንት ቀን ሲቀረኝ መሰለሽ? 1 2 ቀን ምናምን ሲቀረኝ
አሞኝ ሆስፒታል እንሂድ ስለው እየቀለድሽ ነው ተይዋለኝ ማለት ነው። ከዛው በስንት ግድ ጎረቤት ይዞኝ ሲሄድ ሆስፒታል ተኝ ተባልኩ እዛው ማለት ነው። ተኝ ተብዬ እዛው መርፌ ተሰጠኝ። ሐኪሟ ዋናዋ ስታየኝ ደሜ በጣም ከፍ ብሏል። ወደ 20 ምናምን መርፌ ነው ተወግቼ የወለድኩት ማለት ነው። በየ4 ሰዓቱ ልዩነት እስከምወጣ መርፌ ይሰጠኛል። በየ4 ሰዓቱ ልዩነት መርፌ ይሰጠኛል። መርፌን ወስዳለሁ። ምን እላለሁ። እዛ ወልጄ ወጥቼ እናቴ ቤት ገባው ማለት ነው። ከዚህ በኋላ ነው እንትን የሚለው። ልክ ከእናቴ ቤት ስመለስ ሰላሙንን ትንሽ የተወሰነ ነገር ተረጋጋ ማለት ነው። የተወሰነ ነገር ተረጋጋ ሁሉ ነገር 1-6 ወር ምናምን አካባቢ በጣም ሰላም ሆንን። በመሀል ሁለተኛ ልጅ አረገዝኩ ማለት ነው። ድጋሚ ሁለተኛ ልጅ አረገዝኩ። ሁለተኛ ልጄን 6 ወር ነው ምናምን ሆኜ ጭራሽ ሙሉ ለሙሉ ተለያየን። በቃ ቤት አብረን እንኖራለን እንጂ እንደሌለ ቁጠሪው። በቃ እንዴት ነው ልክ እንደሌለ በቃ የሚገባው ሌሊት ነው ወይ ደግሞ ላይመጣም ይችላል ሲፈልገው ራሱ ማለት ነው። አይመጣም፣ ያድርልሻል፣ ምን ይላል። ልክ ሁለተኛዋን ስወልድ ባዶ ነው ቤቱ ነው የምልሽ ሀቡ፣ ሙሉ ባዶ ነው ጭራሽ። ይሄ የአጥሚት የገንፎ ምናምን አሁንም የለም ጭራሽ ምንም ነገር ባዶ ቤት ወለድኩኝ። ገባው ስገባ ማን መሰለሽ ምግብ ራሱ የሰጠኝ አከሬ ፍትፍት ይዛልኝ መጣች። እግዚአብሔር ውለታቸውን ይመልስልኝ። በጣም ጥሩ ሰው ናት። እሷ ይዛልኝ መጣች። ሀቡ የአጥሚት እኮ እንደዚህ ያስፈልጋል ምናምን ስለው ነው የሚልሽ። ሲደርስ እንደዚህ ይላል፣ ሲደርስ እንደዚህ ይሆናል እያለ ይተወዋል ማለት ነው። እንደዛ እየተባለ ሁለተኛዋ ልጅ ተወለደች። ከሁለተኛዋ ልጅ በኋላ ነው ስቄን አየው ነው የምልሽ ሀቡ። ከእሷ በኋላ ከሁለተኛዋ በኋላ 6 ወር ድረስ ሰላም ነበር። እሷ ተረግዛ የሆነ ሰዓት በኋላ ጭራሽ ሰላም አጣን ማለት ነው። ያድራል በቃ 2-3 ቀን ያድራል ነው የምልሽ። በቃ በዛው ወጥቶ ይቀራል ማለት ነው። ምንም አይመስለው። ዛሬ ለልጆቹ እንደዚህ እና ማለት ነው እህቴ ይቅርታና ኦሮማይ አስተማሪ ታሪክ እህቶቻችን እንዲማሩበት ስናስተላልፍ ትክክል ያልሆነውን ነገር እያረምን ወይ ደግሞ ጥያቄ እየጠየቅን ነው መሄድ ያለብን። ለምን 17-18 ዓመት ልጆች ሊሰሙን ይችላሉ። አንዲት ሴት የመጀመሪያ ልጇ ላይ ኦልሬዲ እርግዝናውን በስቃይ በራብ በመከራ እያሳለፈች ብቻሽን ቤት ውስጥ የእርግዝና እኔ አሁን እርጉዝ ነኝ። የእርግዝና ስቃይን 3 ወሩ እንደውም አንቺ ሙሉ ነው ያልሽው። እኔ 3 ወሩ ነው ምግብ ያልበላው። 3 ወር ምንም አይነት ምግብ ከቆሎና ውሃ ውጭ አልበላም። ሌላ ነገር ከበላው እንዳለ ይወጣል። በጣም የሰው እርዳታ ቤት ውስጥ የትዳር አጋርሽ እርዳታ ያስፈልግሻል። አይዞሽ እንዲልሽ፣ ምን ልስራልሽ፣ ምን ላምጣልሽ፣ ምን ላርግልሽ እንዲልሽ፣ ምንም አይነት ፍቅር ሳይሰጥሽ ክብር ሳይሰጥሽ በስንት መከራ ብቻሽን ይህንን ጊዜ ተወጥተሽው እንደገና ሁለተኛ ልጅ ማለት ከመጀመሪያው ስህተት እንዴት አልተማርሽም? ብሎ ከይቅርታ ጋር እኔ እንጃ ሀውዬ፣ እኔ አላቅም። ማርያምን አለማስተዋልም ይሁን አለመብሰልም ይሁን አላቅም። ግን ለተወሰነች ጊዜ አልኩሽ፣ ትልቋ ከተወለደች በኋላ ትንሽ ሰላም ነበረን ማለት ነው። ትንሽ ጊዜ ሰላም ነበርን። ለትንሽ ጊዜ በኋላ ተስተካከለ፣ ተለወጠ። ለትንሽ ጊዜ ያው ትንሽ ጊዜ እስከምትረስ ትንሽ ጊዜ ሰላም ሆነ። ከዛ በኋላ ልክ ለዛ ነው ልክ ማማዬን እንደተወለደች ደግሞ ምልሽ በቃ ወልጃት ገባው። እሱ ምንም ነገር የለም ነው ምልሽ፣ ቤት ባዶ ነው። ከዛ ጸባዩ ይሄ ሁላ ሲቀያየር እኔ ሀቡ ምንም አላውቅም። እየቆየው ስጠይቅ ለካ እናትየው ትመክረዋለች። ምን ትለዋለች መሰለሽ? አስቤዛ እንደዚህ ይሄን ያህል ይበቃታል፣ እኔ የምጠቀመው ይሄን ያህል ነው፣ ይሄን ያህል አትስጣት፣ ይሄ ይበቃታል፣ ባለፈው ገዝተሃል አሁን አትግዛ፣ እንደዚህ አርግ እንደዚህ አርግ ማለት ጀምራለች ማለት ነው። ለካ እኔ ምንም የማውቀው ነገር የለም፣ ይህን ሁሉ አላውቅም። እዛ ጤፍ ምጣድ አለኝ ጋግሬ ነበረ የምጠቀመው። እዛ ይሄን ያህል እንዴት ያልቃል አለችው። 20 ኪሎ ማለት ነው። 1 ወር ከ15 ቀን ምናምን እንበላው ነበር። እዛ እንዴት ያልቃል እናንተ 2 ናችሁ፣ 1 ልጅ ተይዞ እንዴት ያልቃል? አይሆንም ታው አለችው እና እንጀራ ግዢ ጀመርም ማለት ነው። ምጣድ እያለ ምን እያለ በግዢ ነው በቃ ሁሌ ጠዋት ጠዋት እንጀራ ግዢ ሆነ ማለት ነው። ከዛ በምን በጣም መጨቃጨቅ ጀመርን። ሁሌ ጠዋት ጠዋት አምጣ ብር አምጣ ሆነ ማለት ነው። ገባሽ? እኔ ቤት ነው ያለሁት፣ ምንም ብር የለኝም። ሁሌ ጠዋት ጠዋት ብር አምጣል፣ ሁሌ ጠዋት ጠዋት ብር አምጣል። ከዛ በዚህ በቃ በጣም ብጥብጥ አልን ነው የምልሽ። ልጆቼን እስከምራብ እስከሚቸገሩ በጣም ስቃይ እስከሚሆን ካወቃችኋት በዚህ አጋጣሚ ኩኳ አገልግል የምትባል አለች። አውዬ ካወቅሻት ማለት ነው። በየቤቱ የምትረዳ የምታግዛለች። ከዛ የእናቶች ወግ ፌስቡክ ላይ አየዋትና ጻፍኩላት ማለት ነው። ኩኩዬ እናቴ ልጆቼን ራበብኝ እና ትመጫለሽ ወይ ቸገረኝ ብዬ ጻፍኩላትና በሁለተኛው ቀን በጣም ትልቅ አገልግል ምሳቃ ይዛልኝ መጣች ማለት ነው ቤት ድረስ። የት ነው ሰፈርሽ? የት ነው ያለሽው? የት ነሽ?
ብላ ጠይቃ ይዛልኝ መጣች ማለት ነው እሷ። ከዛ ያ ሁላ ጊዜ በምን መሰለሽ ሀቡ የምወጣው በእንትን ነው። አባትየው ደህና ሰው ናቸው። ከሱቅ ብድር እንደወስድ ነገሩልኝ ማለት ነው አባትየው። ይቺ ልጅ የምትፈልገውን ትውሰድ ስጠይቃ ስጣት አሉ ባለሱቅ እሳቸው እዛ ብዙ አመት የኖሩ ስለሆኑ ማለት ነው። እዛ ብዙ አመት ስለኖሩ አባትየው ናቸው የሚሰጡኝ ማለት ነው። በቃ እወስዳለሁኝ ከሱቅ እኔ ዱቤ ማነው የሚከፍለው? አባትየው የእሱ አባት ነው የምልሽ፣ የልጆቼን አባት ሳይሆን የባለቤቴ አባት ነው የሚከፍለው ማለት ነው። እዛ ምንም ነገር የሚያደርጉልኝ ማን ሆኑ? አባትየው። ለካ እናትየው በዚህም ቅር ብሏታል። እዛ ለእኔ አይሰጠኝም ለመንገደኛ ይበትናል እያለች ለካ ታወራለች ማለት ነው። እዛ ጎረቤት ተቆጣኝ። በቃ አንቺ ከቻልሽ በራስሽ ሁኚ ካልሆነ ተይ ተባልኩኝና ግን ምንም አማራጭ ስለሌለኝ ወስዳለሁ ማለት ነው። ከሱቅ ብድር ወስዳለሁ ምን እላለሁኝ። ከዛ ይከፍሉልኛል ሰውየው ማለት ነው። እዛ በመሀልም እንዳልኩሽ ይቺ ኩኩ ያልኩሽ ይዛልኝ መጣች፣ አገልግሉን ይዛልኝ መጣች። ከዛ ብርም ሰጠችኝ፣ ኩኩ ሄደች ማለት ነው። የሶስት ቀን ምናምን ይሆናል። የሆነ ሰው ኮመንት ላይ አንቺን ነው ወይ ቅቤ እየቀባችሽ እንደውም ፖስታሻለች ምናምን ያለችው? አዎ ከልጆቼ ጋር አዎ ፖስተዋለች። ቅቤ እየቀባች ያለች ፖስተዋለች እሷ። ከዛ ማደሩ እንዳልኩሽ ነው። በቃ ይሄ በሩ ምን ሆነ መሰለሽ መጨረሻ ላይ ከወለድኩኝ በኋላ ምን አይነት ግቢ ገባን? ከሁለቱ በኋላ የሚቆለፍ በር፣ ከ3 ሰዓት ላይ የሚቆለፍ በር ግቢ ገባን ማለት ነው። ከዛ ለእሱ ሲባል ምን ተደረገለት? ሹፌር ነው እሱ ሹፌር ነው። 4 ሰዓት ድረስ ተደረገለት። አይሱዚ የውሃ መኪና ነው ብዬሻለሁ አይደል? እነሱ ምንድናቸው? ሰዓት ገደብ አላቸው። ማታ ከ10 ሰዓት እስከ 2 ሰዓት መንቀሳቀስ አይችሉም። ለእሱ ሲባል እስከ 4 ሰዓት ተደረገለት ማለት ነው። ከዛ 4 ሰዓት ድረስ በቃ ስንት ሰዓት መምጣት ጀመረ? 4 ሰዓት የሆነ ትንሽ ጊዜ ነው የምልሽ ይቺን ማለት ነው። ከዛ ቆይቶ ሲጠፋ ምን ነው ቀረ ስለው በር ተዘግቶ አድሬያለሁ መኪና ውስጥ አደርኩ ይለኛል ማለት ነው። 3-4 ቀን በተከታታይ እንደዚህ በቃ መኪና ውስጥ አደርኩ ይላል ሀቡ። እኔ የቤት ከልጆቼ ጋር ምንድነው የምሰራው? ቁጭ በቃ ለምን 2 ልጆች ናቸው። በአመት ከ3 ወር አመት ከ3 ወር ነው ልዩነታቸው። ምንም ላረጋቸው አልችልም። የትም ይዤ መሄድ አልችልም። ለቤተሰብ ደግሞ ነው የምልሽ ምንም ነገር አያውቁም ቤተሰብ ማለት ነው። የእኔ ቤተሰቦች እንዳይጣሉ ዞረን የምንገናኝ ሰዎች ነን ብዬ ምንም ነገር አልናገርም ማለት ነው። ከዛ በኋላ በቃ ወይኔ ሀቡ እንዲህ አላወራሽም። በቃ መብራ ሁሌ ለቅሶ ነው፣ ሁሌ ጭንቅ ነው፣ ሁሌ ስቃይ ነው። የሆነ ጆሊ ጆስ በጥብጠን የጠጣንበት ቀን አለ። ጆሊ ጆስ በጥብጠን ማለት ነው። በጥብጠን ጆሊ ጆሱን በቃ ይሄ ጣፍጥ የለ ጣፋጭ የሆነ የለ እሱ ለልጆቹ ሁሌ የሰጠውበት ሰዓት አለ ማለት ነው። ከዛ እሱን እንጠጣለን ምን እንላለን። በቃ ምንም ነው የማይመስለው ነው የምልሻው። እሱ እየበላ እየጠጣ ሲጨርስ ደግሞ ከዛ ድንገት የሚመጣ ቀን ከሆነ ቢራ ይዞ ይመጣል። 3-4 ቢራ በፌስታል ይዞ ይመጣል። ለቤትም ሊጠጣ ማለት ውጭ ጠጥቶ ከዛ ቁርስ ለልጆቹ እንደዚህ ምናምን ካልሽው እኔ አያገባኝም አይመለከተኝም ይልሻል ማለት ነው። ታዩ ነው የሚልሽ። እሺ ያልኩኝ ዝም አልኩኝ። ከዛ የመጨረሻ በቃ እንዲህ ስቸገር ስሰቃይ ከአቅም በላይ ሲሆን አርብ ስቅለት ቀን ማለት ነው ምን አረኩ መሰልሻዊ ልጆቼን ይዤ ቤት ተከራይቼ ጥዬ ወጣሁ ማለት ነው። ትንሽ ብር አግኝቼ ከጓደኞቼም ከምንም ብር ተበድሬ ልጆቼን ይዤ ወጣሁ ማለት ነው። ልጆቼን ይዤ ወጥቼ ቤት ተከራይቼ ምናምን እስክገባ የኔ ቤተሰቦች ምንም አያውቁም ይሄ ሁላ ሲፈጠር ማለት ነው። ቤት ተከራየው ከሳምንት በኋላ ይሁን ምናምን ተነገራቸው ማለት ነው ለቤተሰብ። አክስቴ አስታረቀች ድጋሚ ከዛ ምን ሆነ ወጣውኝ እኔ ማለት ነው። ከሳምንት በኋላ እናቴ ሰማች ማለት ነው መውጣቴ። እዛ አይሆንም እንደዚህ አይደለም የሚሆነው ብላ ሽማግሌ ተሰብስቦ ምን ተብሎ ምንድነው ይሄን ግን ሀቡ ማለት እኔ ማውራት ስለማልችል በጣም ብዙ ነው የዘለልኩት ብዙ ያሳለፍኩትም ማለት ነው። ማውራት ያን እንትን ነኝ እና ማለት ሴት ልጅ በባሏ ቤት ካለማደር ካለመኖር ገንዘብ ካለመስጠት ከዛ በላይ ሊበድል የሚችለው ነገር አለ? ውጭ ካደረ እየማገጠ ሊሆን ይችላል ብዬ ነው ማስበው። እኔ እንደ ሚስት ባሌ ውጭ ዝም ብሎ የሚያደርግ ሆነ በር ተዘግቶብኝ ስመጣ በሩን ዝጋ አግኝቼው ሄጄ አደርኩ ካለኝ ኦፍኮርስ እንደ ሚስት አስባለሁ። እሺ ባል ከማገጠ ወጪ ካልሰጠ ከዚህ በላይ በደል አለ? ያልተናገርሽው ሜቢ ስድብና ዱላ ነው ሊቀር የሚችለው። ሌላ በደል የሚባሉ ነገሮች እኮ ተበድለሻል። ሁሉንም ያልጠቀስኩት ሊኖር ይችላል የምትይው ምናልባት እየሰደበሽ ወይ እየመታሽ ከሆነ እሱ ብቻ ነው ያልሰማ ነው እንጂ ገንዘብ ይከለክልሻል። ትራቢያለሽ። ተርበሽ ለምነሽ እስከምትበይ ድረስ ውጭ የሚያደርግ ከሆነ ገንዘብ ማይሰጥሽ ከሆነ ምኑን ኖረ በይች
ምንም በቃ ለምልክት ነው አብያልኩሽ። በዛ ጠዋት ልጆቹንም ነው የምልሽ እኮ አያገኝም። በቃ እግዚአብሔርን ልጆቹ ደግሞ ናፍቆት ጉጉት ነው የሚሉ የሚያድር ቀን ራሱ አምሽቶ እንደዛ ጠጥቶ ስለሚተኛ ማለት ነው። ጠዋት ለመያዝ እንኳን እሺ አይልም ነው የምልሽ። ለመያዝ ለደቂቃ ለመያዝ እሺ አይልም። ከዛ እኔ ደግሞ ለቤተሰብ አልኩሽ ምንም አልናገርም። ለምን ከሱ በፊት አቡ በጣም ጥሩ ማለት እንዴት ነው አንዳንዴ አትበዲ። እውነት ሰው መበደል መጥፎ ነው። ማርያምን ህይወቴ ላይ ጥሩ የተሻሉ ሰዎች እንዲሁ ማለት በምንም ሳይሆን ግን በዙሪያ ደህና ደህና ሰዎች ነበሩ። ግን እነሱን ገፍቼ ራሴ ስለሆንኩ መውደቄን እሱ ላይ ያረኩት ለቤተሰብን ብናገር ገባሽ ታይ ብለንሻል ነው እንደ ሽንፈት ቆጠርሹ። ላይ ምን አገባን ራስሽ ብልሽ የመረጥሽው ምናምን እንዳትባይ ኦር በምርጫሽ ላለማፈር ለቤተሰብ አትናገሪ ነበር። ብቻሽን ነበር ስቃይሽን የምትሰቃይ። ይቅርታ ይቆራረጣል። አሁን ያቆምነው ከቤት ወጥተሽ ከዛ እናትሽ ትዳርሽን ጥለሽ መውጣትሽን ሰምታ በሽማግሌ ልታስታርቃችሁ እሱ ጋር ነው ያለን። በሽማግሌ ልንታረቅ ማለት ነው። ከዛ ለካ እናትየው አትፈልግም። ሀቡ የምትፈልገው ምን መሰለሽ? ልጆቹን ይዛ እሱ ለልጆቹ እያለ ብር እንዲሰጣት ብር እንዲቆርጥላት ነው የምትፈልገው። እኔ ልጆቼን ለእሷ ሰጥቼ እንዲወጣ ማለት ነው እንጂ አብረን እንድንሆን ምን እንድንል አትፈልግም። ሁሌ ምን ትለኛለች? ሰው የሰው ልጅማ እናቱን ያግዛል ሁሌ ትለኛለች። እኔ ደግሞ ሀቡ ብታይ ተደብቄ ከሱ ነው የምልሽ መጀመሪያ አሁን አይደለም አሁን ለራሴም የለኝም፣ ግን በፊት መጀመሪያ እንደተጋባን ሰሞን የሆነ አስቤዛ ሲገዛልኝ እሰጣታለሁ፣ የሆነች ነገር ሲያደርግልኝ ብር ካለኝ እሰጣታለሁ ማለት ነው። ግን ይሄ ሁሉ መጀመሪያ እሱ ዳና እያለ ገና መጀመሪያ ላይ እያለን ነው። ከዛ በኋላ አይደለም ለእሷ ለራሴም የለኝም። በሽማግሌ ተያዘና ፌሩዝ ያጠፋችው ጥፋት ካለ ተናገር ተባለ ማለት ነው። እሷ አጥፍተዋለች የምትለው ፌሩዝ እንዲህ እንዲህ በድላኛለች የምትለው ካለ ተናገር ሲባል ዝም አለ ማለት ነው። ምን ይናገር ምንሽ ገብሻል? ምንም ከቤት ሀው አልወጣም። እሞጣ ልጅ አይደለም። እግዚአብሔርን ያን ያህል አመት ስኖር እዛ ማለት ነው ካገባሁት ጀምሮ ቤተሰብ ጋር ሰፈራችን እሱ ፈረንሳይ ነው፣ እኔ ቃሊቲ ነኝ። እኔ ቤተሰቦች ማለት ነው ስለሚራራቅ ልጅ ይዞም ለምንም ስለማይመች ብዙም አልሄድም። ስልክ አልነበረኝም። ስልክ የተሰርቆ ስልክ አልነበረኝም ለረጅም አመት ማለት አመት ከምናምን ያህል ስልክ አልነበረኝም። ታወራለች ሰው እንዳይ ትወጣለች እንዳይ እግዚአብሔርን ሀቡ አልወጣም። በጣም ወፍራም ነበርኩኝ። አብረን ስንኖር ነው የምልሽ 60 ኪሎ ነበርኩኝ። ስንት ኪሎ ሆንኩኝ? በኋላ ላይ 40 ኪሎ ሆንኩኝ ማለት ነው። ትንሿን ከወለድኩ በኋላ 40 ኪሎ ገባሁ። ሰውነቴ ሁሉ አልቆ ምን ብሎ ሀቡ ወደፊት ነው ወደኋላ ነው የሚሄደው አላስታውቅም። እግዚአብሔርን ነው የምልሽ። ጠዋት ማታ ለቅሶ ብቻ ነው ስሬ። ለቅሶ ሳላለቅስ አላድርም አሉልም። በቃ ሁሌ ለቅሶ ነው። እዛ በሽማግሌ ተሰበሰበ። ምን ተባለ? ተናገር ሲባል ምንም የለም ማለት ተናገር ምንም ችግር የለም። እና ምንድነው ለምንድነው እንደዚህ ሆንከው? ዝም ምንድነው ችግር? በቃ እሺ አስተካክላለሁ አለ ማለት ነው። ችግርህን ተናገር፣ እሷም ልጃችን ናት አንተም ልጃችን እናርምህ አሉት። ምንም ችግር የለም በቃ አስተካክላለሁ፣ እኔም ከሆንኩ ያጠፋሁት አስተካክላለሁ አለ። ከዛ የሴት ቤተሰብ ደግሞ ታውቂያለሽ ሁሌ አንቺን ነው የሚጫኑ። ምንም ሰው ቢሆን ልጆቹን ብቻሽን አችያቸው ምን ልታረጊያቸው ነው? ነይ ተመለሽ፣ ነይ ግቢ ነው ማለት ነው። ከዛ በፊት የምንኖርበት አንድ ክፍል ቤት 3 በ4 ውስጥ ነበር የምንኖረው ማለት ነው። ጠባብ ናት። ማታ ማታ ፍራሽ ይዘረጋል። ከእናቴ ቤት ፍራሽ አመጣው ስወልድ ማለት ነው። ሁለተኛዋን ስወልድ ፍራሽ አመጣው ከእናቴ ቤት። ለምን አልጌ ሜትር ከ20 ናት አትበቃል። እዛ እሷን አመጣውልሽና እሷ ላይ ነው የምንተኛው ማለት ነው። በቃ አብረን አለን እንጂ ቤትም ጥዬ ስወጣ እንደሌለው ጠሪው አንነጋገርም ምን አንልም። ለምን ስጠኝ ስለውም የለኝም ነው የሚለው ገባሽ? ሁሌ ግን እሱ እዛ ስጋ ቤት አለ ሰፈር ውስጥ ማለት ነው። የጓደኛው ስጋ ቤት አለ። ምሳውን ይበላል፣ ሱሱን ያከናውናል፣ ይጠጣል፣ ምን ይላል፣ ሁሉን ነገር ምንም አይቀር። ሲመጣም ለእኔ ለእንጀራ መግዣ ብር የለኝም እያለ ጠዋት ማለት ነው አቡ ሲመጣ ሁሌ 3 በደሌ ይዞ ነው የሚመጣ ቢራ ማለት ነው። ሁሌ 3 በደሌ። ግን ጠዋት ላይ ለእንጀራ የለውም ገባሽ? እኔና ልጆቼ በቃ የለም። የሆነውን ሆኖ ለእነሱ እንደሚሆነው አደርጋለሁ። ለእኔ ነው የምልሽ። ጎረቤት ነበረች እግዚአብሔር ይስጣት። ቀን ይውጣላት። እንዴት ነው ሰው መቸገርሽን አይቶ ቸገረሽ እንኪ እንዳይል እንዳትለኝ ሊሰማት ነው ብላ ታስባለች ማለት ነው። ከዛ ቡና ታፈላና አነባበሩ ምናምን ቆራርሳ አልጠጣም እኔ ቡና አልወድም። እዛ ናይ ፌሩዝ ቤት እንዳይደብርሽ እኔ ጋ ብላ ማለት ነው የቡና ቁርስ ያዥ እያለች ትሰጠኝ ነበር። መብርሃን ሸዊት ወይኔ ሀቡ እሷ ሰው አይደለችም። መብርሃን ቀን ይውጣላት ነው የምልሽ። እንትን አይታ መራቤን መጠማቴን አይታ ገባሽ እንቺ እንዳትለኝ ፊት ለፊት እንዳይሰማኝ ቡና ምናምን አቀራርባ ነይ ትለኛለች ማለት ነው። ነይ ቡና ቁርስ ቤት ትለኛለች።
እንትን ፊት ለፊት እንዳትሰጠኝ እንዳይከፋኝ ብላ ማለት ነው። እንደዛ እያደረግን እሺ ተባለ። ተመለስን ማለት ነው። አስተካክላለሁ አለ። ተመለስን። ስንመለስ ያኛው ቤት ኪራይ 3500 ነበር የምንከፍለው። ሀቡ ሳልበላ ያደርኩበት ቀን ነው የምልሽ። የራበኝ ቀን፣ ልጆቼ የራባቸው ቀን እንዲቀላል አይደለም። እግዚአብሔርም ባወራችሁ አያልቅም። መብራን በጣም ብዙ ነው እንትን ያልኩበት ማለት ነው። እዛ ወጣንና እዛኛው ቤት 3500 ነበር የምንከፍለው አቴም የቤት ኪራዩን ስለለቀቅን እነዛ ሰዎቹ ምን አሉ፣ አካሪዎቹ በቃ ተጣልታችኋል፣ አይሆንም በቃ እዚህ አሁን ተብለን የት ሄድን? እዛው ፈረንሳይ ውስጥ ሆኖ ኢየሱስ የሚባል ሰፈር አለ። እዛ 2 ክፍል ቤት 8000 ብር ትንሽዬ ኩሽና ካላት ጋር ተከራየን ማለት ነው። እዛ ቤት ኪራዩ ተከፈለ። የአንድ ወር ተስተካከላለሁ ብሎ የለ የአስቤዛ ብር ሰጠኝ ማለት ነው። ከዛ ለአንድ ወር ሙሉ የሚያስፈልገኝን ሽንኩርት፣ ቲማቲም፣ ይሄ ድንች ምናምን፣ ዘይት ምናምን ሁሉንም ገዛዘው። የመጀመሪያ ታርቀን ስንገባ ማለት ነው። ቤት የያዝኩትን ቤት ለቅቄ ገባሁኝ። እዛ አንድ ወር ሰላም ኖርን። አንቴም ሁለተኛ ወር ቤት ኪራይ ሲመጣ ብር የለኝም ማለት እንዴ! እንዴት ምን ማለት ነው? ብር የለኝም። እኔም ሆነ ከልጆች ጋር ያለሁት እዚህ እንዴት እንደዚህ ትላለህ ብሩኬ? ስለ የለኝም በአንቺ ምክንያት ነው ከዛ ከርካሽ ቤት ወጥቼ አሁን ይህንን ቤት ኪራይ የምከፍለው አለ ማለት ነው። እዛ እንዴት አብረን እየኖር እንዴት እንደዚህ ትላለህ? የለኝም ካልኩሽ የለኝም ምን ላርጋል? እና ይሄኛው በር የለው ምን የለው ክፍት ነው 24 ሰዓት ሜዳ ነው። ስንት ሰዓት 11 ሰዓት መምጣት ጀመረ ሀቡ 11 ሰዓት 10 ሰዓት ማለት ነው። የት ነው የምታመሸው? እንደዚህ የእነሱ ስራ ደግሞ ሀቡ ማለት ነው። እንዴት እንደው ታውቂያለሽ? ውሃ አይሱዚ 10 ሰዓት ላይ ይቆማል ብዬሻለሁ። 10 ሰዓት ላይ አይሱዚ መኪኖች መንቀሳቀስ አይችሉም። ስለዚህ ሁሌ 9 ሰዓት እስከ 10 ሰዓት ባለው ስራ ጨርሶ ይሄ ልጅ ሰፈር ነው የሚቀመጠው ማለት ነው። ምንም ስራ የለውም። ከስንት አንድ መኪናው ዝግ ስለሆነ ያደውሉ በእግዚአብሔር ከስንት አንድ ምን ያደርጋል መሰለሽ? የቤት እቃ ቤት የሚለቅሰው ምናምን አለ አይደለ? ይሰማሻል? አዎ ማሪ፣ በደንብ እየተሰማኝ ነው። ግን አንቺ ግን እንትን እኛ እየሰማንሽ ነው። ይሰማሻል? አቤት ኦሮማይ ትሰሚያለሽ? ወይኔ ለሷ ጋይስ እናንተ ተቆርጫለሁ እንዴ? እኔ ትሰማኛለች፣ እየጠራችኝ ነው። ሀቡ ሀቡ እያለች ነው። ሀቡ አቤት። ኧረ ይሰማል እናቴ። ቆይ ወይ ነይ ወታሽ ግቢ ኖ ያልሽው 21 ኖ ማለት አይሰማም ነው። ለእኔ እኮ ሀቡ ሀቡ እያለችኝ እሷ ይሰማኛል። አዎ እሺ፣ የእሷ ድምፅ ለእናንተ እየተሰማችሁ ነበር ወይስ ለእኔ ብቻ ነበር የሚሰማኝ? የእሷም እየተሰማችሁ ነበረ። ስልክ ስለተደወለባት ነው ለእሷ ያልተሰማት። የኔ አስገባች። ጻፊ ኦሮማይ ወይ ወጥተሽ ከቲክቶክ እንደገና እንደ አዲስ መግባት አለብሽ። ገስት ላይ ሆነ ስልክ ከተደወለ ያስተጋባል። አይሰማም። ይሰማል። የእሷም ያንቺም። እሺ ሰክሰስን ፎሎ ያላረጋችሁ ካላችሁ ሰክሰስ አለ መጥቷል። ይኸው እዚህ ጋር ሰክሰስን ፎሎ ያላረጋችሁ ካላችሁ ሰክሰስን ፎሎ አድርጉ። ሁላችሁም ሰክሰስን ኢንኬዝ የማታውቁ ካላችሁ እዚህ ጋር ካላችሁ 2300 ሰዎች ውስጥ ሰክሰስን የማታውቁ ካላችሁ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2000 ብር ብቻ ከሰክሰስ ፕላስ ስትቆርጡ የቤት ባለቤት የመሆን እድላችሁን ትሞክራላችሁ። አዲስ ሰዎችም ማታውቁ ካላችሁ ፎሎ አድርጋችሁ ኦፊሻል የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ፔጅ ይሄ ነው። ገብታችሁ ቪዲዮዎቹን በመመልከት ማወቅ ትችላላችሁ። ኦኬ ሰክሰስ የበጎ አድራጎት ድርጅት አካል ጉዳተኞች ላይ ነው የሚሰራው። እናንተ በኢትዮጵያ 2000 ብር ትኬት ትቆርጣችሁ የቤት ባለቤት የመሆን እድላችሁ ስትሞክሩ፣ አንደኛ የራሳችሁን እድል እየሞከራችሁ ነው የቤት ባለቤት ለመሆን፣ ሁለተኛ አካል ጉዳተኛ ወገኖቻችን የዊልቸር ድጋፍ እንዲያገኙ፣ የስራ እድል፣ የትምህርት እድል እንዲያገኙ ምክንያት እየሆናችሁ ነው ማለት ነው። ስለዚህ ሁላችሁም እድላችሁ ሞክሩ። እንዴት ነው የምንሞክረው ካላችሁ እኔ ቤትም ሰክሰስ ፔጅ ውስጥም ያሉ ቪዲዮዎች ላይ ስልክ ቁጥር አለ። በነዛ ስልክ ቁጥሮች ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ ብቻ ማለት ነው። ከእናንተ የሚጠበቀው መልስ እየሰጡ አይደለም። ማሪ ይሰጣሉ፣ መልስ ይሰጣሉ። ትናንት እሑድ ነበር፣ ዛሬ ሰኞ ነው። ስለዚህ ዛሬና ነገ ቅዳሜና እሑድ ምናልባት መልስ ቢዘገይባችሁ ምናልባት ቢሮ ቅዳሜና እሑድ ዝግ ስለሆነ ቅዳሜና እሑድ ነው። ደጋግማችሁ ቴክስት አድርጉ።
የመጀመሪያው ሜሴጅ ካልተመለሰ ሁለተኛው ይመለሳል። ኦኬ አይጠሩ እና ሌላ ደግሞ ሌሎች ደግሞ አጭበርባሪዎች ስላሉ ተጠንቀቁ። ግዴታ የምታስገቡበት አካውንት ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ማለት አለበት። በግለሰብ ስም እንዳታስገቡ። አንብባችሁ ሰክሰስ ካላለ እንዳታስገቡ ነግሬያለሁ። እኔ ኃላፊነቱን የምወስደው ሰክሰስ ለሚል አካውንት ብቻ ነው። እስኪ አሁን ያስተጋባል። ስልክ ገስት ላይ ሆነ ስልክ ከተደወለብሽ ማስተጋባት ይጀምራል ማለት ሰላም ነው። እዛ እንትን አልንልሻለሁ። ሁለተኛ ወር ላይ ቤት ኪራይ ሲባል የለኝም። ስንት ሰዓት መምጣት ጀመረ? ጭራሽ ሰዓቱን ገፍቶልሽ 10 ሰዓት 11 ሰዓት። የእነሱ መኪና እንግዲህ አስቡት። መኪናው አይ ተቀጥሮ ነው፣ ቅጥር ነው፣ የእኛ መኪና አይደለም። ከዛ 9 ሰዓት እስከ 10 ሰዓት ባለው ስራ ያልቃል። ሀቡዋ የለውም፣ ምንም ስራ አይኖረውም። እስከ 10 ሰዓት ግፋቢል ይጨርሳል ማለት ነው። 10 ሰዓት ላይ ከዛ በኋላ መኪናው መንቀሳቀስ ስለማይቻል ምናልባት ከስንት አንዴ መንገድ ላይ እንዳለ ሊዘጋጋ ይችላል። ከስንት አንድ ነው እሱ። ግን 2 ሰዓት ሲል ስለሚለቀቁ እስከ 3 እስከ 4 መግባት ይችል ነበር ማለት ነው። እንደዛ በስንት ስቃይ በስንት ጭቅጭቅ ሁለተኛውን ወር ከፈለ ማለት ነው። በስንት ጭቅጭቅ በቃ በስንት ስቃይ የመጀመሪያውን ወር ብቻ አስቤዛውን አሟላ ምን አለ ተወው ማለት ነው። እዛ ልክ በሁለተኛው ደግሞ ሁለተኛውም እንደዚያ ሶስተኛ ወር ላይ ጭራሽ በቃ የማይሆን ነገር ሆነን ማለት ነው። ድብድቡላ መጨረሻ ላይ ቤቱን ጥዬ የወጣሁት ተደባደብን ማለት ነው። በቃ ተጣላን። ጸቡላ ድብድብ ዱላ ማለት ነው። የመጨረሻው ዱላ እጁን አነሳ ማለት ነው። ቁጭ ብለን እንደዚህ ልጄ ትልቋ ልጅ ማለት ነው ሰውነቷ ሽፍ ብሏል ማለት ነው። እዛ እኔ ደግሞ ሎሚ እንዲያቃጥልላት ብዬ በሎሚ ልክ ሳሽላት ሎሚ ተንቀጠቀጠች ማለት ነው። ስትንቀጠቀጥ ልጅቷ ምን ልታረጊያት ነው ሲል ተወው መድኃኒት ነው ስለው መታኝ ማለት ነው። እጁ ሰነዘር መታኝ። የዛው ተጣላን ምናልን መታኝ ነው የምልሽ። በቃ እግዚአብሔርን በጣም ነው የመታኝ። ከዛ በኋላ ወጣ። ለምን አውጎ ተጫጫኩኝ፣ ጮኩኝ፣ ምን አልኩኝ። ጎረቤት መጣ። አስወጡልኝ አያድርም እዚህ አልኩ ማለት ነው። ወጣ እሱ ወጣና ጠዋት ሙሉ የእሱ ቤተሰቦች መጡ ማለት ነው። የእሱ ቤተሰቦች መጥተው ምንም አይደለም ይሄ እኮ እኔ ከዚህ በላይ ነው ተቻችለን የኖር ነው። ይሄ እኮ ምንም ማለት አይደለም መቻቻል አለብሽ አሉኝ ማለት ነው። እኔ ይህን እንዴት ነው የምችለው? እስከ ዛሬ ማምሸቱን ምኑን ቻልኩኝ። አሁን ደግሞ ጭራሽ ዱላ ተጀመረ። ዱላ እንዴት ነው የምችለው? ሲቀጥልስ የት ነው እያመሸ ያለው? የት ነው እያደረ ያለው? ማንጋ ነው? ሌላ ሚስት አለችው፣ ሌላ ልጆች አሉት። የሚያገኘውን እየሰራ እየዋለ ሙሉ ሌሊት ሙሉ ቀን እየሰራ እየመጣ ነው። እና ለምንድን ነው የማይሰጠኝ? የት እያደረገው ነው ስል ሌላ ሚስት አለ ወይ ስል አባትየው ተነሱና እንዲህ እንደማያደርግ ታውቂያለሽ፣ ረፊ ተይ፣ ለነገ የማይሆን አትበይ አሉኝ ማለት ነው። አይ ለነገ የማይሆን ሳይሆን የት እያደረገው ነው ንገሩኝ አልኩኝ። አያለ ወጣ። ሁለተኛ ድጋሚ ማለት ነው። በቃ ሁለተኛ የመጨረሻ ብዬ ወጣውኝ። እናቴ ቤት ተመልሼ የገባውን ቤትም አልተከራየው ምንም አላልኩ። በአሁኑ ወጣው ማለት ነው። ጥዬ ወጣሁኝ። እናቴ ቤት ገባው። ከዛ እናቴ የምትኖረው እንዴት መሰላችሁ? ቤተሰብ ጋር ነው ማለት ነው። ቤተሰብ ቤት ነው። እዛ ልክ እዛ ስገባ እኔ እንዴት ለምን መጣች ተብሎ ለምን በራሴ በጥጋቤ ነው ብያቸዋለሁ። መጀመሪያም የገባሁት ማለት ነው። እሱ ቤት በጥጋቤ ስለሆነ የገባሁት ለምን መጀመሪያ ተይ እየተባለች አገባች፣ አሁን ለምን መጣች? ቤት ልቀቂ ያላት ማለት ነው። እናቴን አጎቴ ልቀቂ ያላት ወጣች ማለት ነው። እናቴ ቤት ተፈለገ ምን አለ ወጣንኛ። ከዛ ልጆቹን ሊጠይቅ ነው ሀቡ አይጠይቅም ጭራሽ። ከዛ ፍርድ ቤት ከሰስኩኝ እኔ ሴቶችና ህጻናት አርግቼ ፍርድ ቤት ከሰስኩ ማለት ነው። ፍርድ ቤት ስከሰው መጥሪያ መስጠት አለብሽ ግዴታ። ከዛ በየት በኩል ላግኘው? መጥሪያውን ለመስጠት ቁም ስቅሌን አየው ነው የምላችሁ። መጥሪያውን እንኳን ለመስጠት አልቻልኩም። ከዛ ፍርድ ቤት ምን ብዬ ወረቀት ጽፌ ያስገባውኝ እኔ እሱ ማግኘት ስላልቻልኩኝ በዛው በወረዳው በኩል ይሰጥልኝ ብዬ ቃለ መሀላ ጽፌ ያስገባው ማለት ነው። ከዛ በወረዳው በኩል እንዲሰጥ ተደረገኝ። በወረዳው በኩል እንዲሰጥ ሲደረግ ደሞዙ 7,000 ብር ያኔ ማለት ነው። ግን ኮሚሽን እንደዛ አለው ወደ 13,000 ብር ምናምን ይሆናል ደሞዙ። እሱ ግን የሚጠቀመው ያንን ሳይሆን የቤት እቃ የሚጭነው ምን የሚለው በደንብ ያገኛል ማለት ነው። የቤት እቃ ምን የሚሰራው አንዴ ሲጭን 5,000 ብር 4,000 ብር ነው የሚጭነው እቃውን ማለት ነው። እሱን ነው የሚጠቀሙ። ከዛ ፍርድ ቤት አስገብቼ ምን አለ አቅም የለኝም አልከፍልም አለ ማለት ነው። 4,000 ብር ተባለ። 4,000 ብር ሲባል እኔ 4,000 ብር አቅም የለኝም አልከፍልም፣ እዳ አለብኝ፣ እንደዚህ ወረቀት አለኝ፣ እንደዚህ አለኝ ብሎ አመጣ ማለት ነው።
እዛ ፍርድ ቤቱ ምን አዘዘኝ? እኔ ደሞዙን አስመስክረሽ አምጪ ብሎ ላከኝ ማለት ነው። እኔ እዛ ደሞዙን ሳጽፍ ሰውየው ምን እንዳደረገኝ ልንገርሽ አቡ፣ የመኪናው ባለቤት ማለት ነው። እኔ የምከፍለው ኮሚሽን ብቻ ነው ከ5,000 ብር ከ4,000 እስከ 5,000 ነው ብሎ የጻፈልኝ። ይሁን ከ5 እስከ 6 ደሞዝ አልከፍለውም። ደሞዙን የሚከፍለው የመኪናው ባለቤት ነው ብሎ ጻፈ ማለት ነው። የመኪናው ባለቤት ነው ብሎ ጽፍ። የመኪናው እንግዲህ የራሱ የሰውየው ነው፣ ግን በማን ስም ነው ያለው? በሚስቱ ስም ማለት ነው። እዛ እንደዚህ ለምን ታረጋለህ ዘራይ? ከነዚህ ልጆች ላይ እንዴት ታረጋለህ? ተው ስለው እኔም ልጽፍልሽ የምችለው ይሄን ብቻ ነው ብሎ ሰውየው ምን አረገኝ? የመኪናው ባለቤት ደሞዝ እንደሌለው አድርጎ ጽፎ ሰጠኝ ማለት ነው። የምከፍለው ኮሚሽን ብቻ ነው ብሎ ደሞዝ የለውም አልከፍልም፣ ደሞዝን ያልከፍለውም ኮሚሽን ብቻ ነው የምከፍለው ብሎ ጽፎ ሰጠኝ ማለት ነው። ሰውየው ለፍርድ ቤቱ ሰጠው እሱ። ከዛ እንደገና ድጋሚ ተጣርቶ ይቅረብ ተብሎ ሲጻፍ ሰውየው እንደገና ሁለተኛ ዙር ምን ብሎ ጻፈልኝ? አዎ ደሞዝም እንደዚህ ያለው እንደዚህም እከፍለዋለሁ ብሎ 4,000 ብር ጠየቅኩኝ ማለት ነው። እኔ የጠየቁት ከደሞዙ ላይ የሚደርሰኝ 20% ይሆን 30 ለሁለት ልጅ እንደዛ ብቻ ፐርሰንት አለ 4,000 ላይ ማለት ነው። ከዛ ያንን የጠየቁት ምን አለ እሱ አቅም የለኝም አለ። መጀመሪያ አልችልም፣ የቤት ኪራይ እከፍላለሁ፣ እዳ አለብኝ እና ለልጆች 4,000 ብር ተቆራጭ ማድረግ አልችልም አለ ማለት ነው። አልችልም ለልጆች ተቆራጭ ማድረግ አቅም የለኝም አለ። ከዛ ዳኛው ስንት ወር ሆነሽ ከወጣሽ አለኝ ማለት ነው። 2 ወር አልኩት። ከዛ የት ነው የምትኖሪው? እናቴ ጋር። ያግዝሻል? አያግዘኝም። አንተ እውነት ነው ረድተህ ታውቃለህ? አላውቅም። ልጆቹ ግን ያንተ መሆናቸውን ታምናለህ አለው። አዎ አምናለሁ። እና ለምን አትረዳም ሲለው ብር የለኝም አለ ማለት ነው። ከዛ ዳኛው ምን አለ? አሁኑኑ ኪስ ውስጥ ያለውን ገንዘብ በሙሉ አውጣና ስጣት አለው። እዛው ችሎት በቆምንበት ማለት ነው። አውጣና ስጣት ተባለ። 1,600 ብር ይሁን ምናምን ኪስ ውስጥ ተገኘ ማለት ነው። ኪስ ውስጥ ያቺ ብር ተገኘች። እሷን ብር ሰጠኝ ማለት ነው። እና እሺ ብለን ከዛ ተወሰነልኝ። 4,000 ብሩ ወሰነልኝ ዳኛው ማለት ነው። 4,000 ብር ዳኛው ወሰነልኝ። ሊሰጠኝ ነው። ስቃይ ወር በገባ ከ25 እስከ 30 ክፈል ተብሏል ማለት ነው። ሊሰጥ ነው። ስቃይ ነው የምልሽ። ጭራሽ አምጣ እሱንም በልመና ሆነ። 2 ወር እንደምንም ከፈለኝ ማለት ነው። 2 ወር እንደምንም ሲከፍል እኔ ይሄ እብድ አብጃለሁ። በቃ አቡኔ ብቻዬን ማውራት ነው የቀረኝ። ለምን እናቴ ቤት ነው ያለሁት ተመልሼ የገባሁት። እናቴ ኪራይ ቤት ናት። አቅም የላትም እናቴ። አባቴ ነበር የሚያስተዳድረን። አባቴ ሹፌር ነበር፣ የጅቡቲ ሹፌር ማለት ነው አቡ። ከዛ ልክ ይሄ የጦርነቱ ሰዓት ላይ ከጎንደር ወደ ጅቡቲ ጭኖ እየሄደ መንገድ ላይ ጠፋብን። ይሙት ይኑር አሁንም ድረስ አናቅም ማለት ነው። ምንም የምናውቀው ነገር የለም። ይሙት ይኑር አናቅም። ከዛ ይሄ የእናቴ አጎት ግቢ የነበረው ሴትዮዋም ሚስቱ ያስወጣችን ለዛ ነው። እሷ አባቷ ጠፍቶ እንዴት ሁለተኛ ልጅ ትወልዳለች ተብሎ ከብዙ ሰው ጋር ተጣልቻለሁ። በዚህ በሁለተኛዋ ልጅ ማለት ነው። አባቷን እንዴት አትፈልግም? እሷ አባቷ ጠፍቶ እንዴት ትወልዳለች ተብዬ ማለት ነው። ግን እኔ ምንም ማድረግ አልችልም። የምፈልግበትም ሁኔታ አይደለም፣ ለመፈለግም አልችልም። እኔ ቤስ ነው የነበረኝ አማራጭ። ቤስ ስሄድ 20 ዓመት ያልሞላው አንፈልግም አሉኝ ማለት ነው። 20 ዓመት ካልሞላ ከጠፋ አናፈላልግም እኛ አሉኝ ማለት ነው። እዛ እሺ ብዬ ተመለስኩኝ። እዛ መጨረሻ ላይ ፍርድ ቤቱን ቢባል እምቢ አለ። በቃ አልከፍልም አለ። 2 ወር በልመና ከፈለኝ ሀቡ ነው የምልሽ። 2 ወር በልመና በቃ 2 ወር ተለምኖ በይው ከፈለ። እዛ እኔ ለአብዶ ሆነ በቃ ምንም ነው የምልሽ ከቀልቤ አልሆንኩም። በቃ አበድኩኝ በይው በቃ አበድኩ። ምንም ጤና እንትን አልኩኝ ማለት ነው። እዛ ብድግ አርግቼ ልጆቹን ሰጠሁትና የት ሄድኩኝ? ጸበል ሄድኩኝ። እኔ ሰሚነሽ ኪዳነ ምሕረት ደብረ ብርሃን ብድግ ብዬ ሄድኩኝ። በቃ አበድኩኝ። ምንም ከቀልብ ከጤና ያልሆን ስል ማለት ነው። ልጆቹን ሰጥቼ ሄድኩኝ። ከዛ ማዘር እናቴ አይ አምጫቸው ምንም ቢሆን እዚህ ይሻላል ይምጡ አለች ማለት ነው። ስራ አቆማለች እናቴ ታማ ያን ሰዓት ስራ አቆማለች። እሺ አልኩኝ። መጥቻለሁ በቃ እኔ ስለደከመኝ አልኩት ለእህቴ ስጣት ልጆቹን ብዬ እህቴ ሄዳ አመጣቻቸው ማለት ነው። ከዛ ሁላችንም እየተያየን ሆነ ሀቡ ቁጭ ቁጭ ሆነ ማለት ነው። እንዴት እንውል? ከዛ እናቴን እኔ ስራ ልጀምር ነው መስተንግዶ ልስራ አልኳት ማለት ነው። መስተንግዶ ልስራ ስላት እኔ መስተንግዶ ልትሰሪ ልጆች በፍጹም አልይዝም፣ ህይወትሽ አንዴ ተበላሽቷል፣ ደግሞ ድጋሚ መስተንግዶ ገብተሽ ምን ልትሆኝ ነው? ሌላ ችግር ይዘሽ ልመጪ ነው ያለችኝ ማለት ነው።
መስተንግዶ ሲባል ያው ታውቁታላችሁ፣ ሰው የሚያስበው ሌላ ነገር ነው። ከባድ ነው። እዛ ተይ አልኳት። እምቢ። ለምን ቁጭ ብዬ ምንም አላረግማ፣ እየተያየን ችግር ነው። እዛ እሺ አልኩና አትይዥም አልኳት። አልይዝም። እዛ ልጆቹን ላመጣቸው ነው አንተ ጋር ይሁኑ ለዛሬ ናፍቀውሃል ብዬ ወሰድኳቸው፣ ልጆቼን ማለት ነው። ልጆቹን ወሰድኩኝ። ከዛ እነሱን መጀመሪያ ወስጄ ቀጥሎ ልብሳቸውን ሰብስቤ ወሰድኩለት ማለት ነው። እዛ ምንድን ነው ሲለኝ እኔ እንግዲህ ብር ላክ ስትባል አልክም አልክ። እኔ እናቴ ችግረኛ ማንም የለኝ፣ ምን አርግቼ ላሳድግ ነው? በቃ የሚካልክ ልጆችን ይዛ አሳድግ አልኩት ማለት ነው። ልጆችን አሳድግ አልኩት። እኔ መስተንግዶ አጠቃላይ እዛው እየኖርኩ እዛው እየደርኩ እየበላው እየጠጣው መስተንግዶ ጀመርኩ ማለት ነው። እኔ እዚህ 22 አካባቢ የሆነ ስጋ ቤት መስተንግዶ አግኝቼ ገባው። በሳምንቱ እናቴ ሄዳ ስታያቸው ልጆቹ አለቀሰች። በቃ እናቴ ነው የምልሻው። እናትዬ ምንም አትይዝም ልጅ በቃ ግን ከኔ ጋር ሆነው ከሚቸገሩ እዛው ይሁኑ ብዬ ነው የሰጠው። አምጫቸው ራሴ ይዛለሁ በቃ እንደሆነ እንሁን ስትል እናቴ ስጠኝ አለችው። የረሳሁት ቆይ ሀቡ ስሰጠው ምን እንዳለኝ ታውቂያለሽ? እኔ ልክ መስተንግዶ ስጀምር ነይና ፈርም ያሉኝ ቤተሰቦቹ ማለት ነው። የእሱ እናት እሱ ጋር ተመካክራ ነይና ፈርም ያሉኝ። ምንድነው የምፈርመው ስል እንዳትጠይቂኝ ካሁን በኋላ ልይ ምን ልበል ምናምን ብለሽ እንዳትጠይቂ በቃ ፈርመሽ ልጆቼን እንዳትዪ ፈርመሽ ስጭኝ አለኝ ማለት ነው። አልፈርምም እኔ ስጠኝም አልልም ምንም አልልም። እኔ የምሰራው ሆቴል ቤት ሆቴል ይዣቸው አልኖር። ስለዚህ አሳድጋቸው ቶ ግን ምንም አልፈርምም፣ ሲሆንልኝ መጥቻያቸዋለሁ አልኩት ማለት ነው። እሱ ጋር ሲቀመጡ ነው የምልሻው። ስደውልለት አያገናኙኝም ጭራሽ። ወይ ቤተ ክርስቲያን ነን ይሉኛል፣ ወይ ተኝተዋል ይሉኛል። በቃ ስቂት ታደረጉኝ ነው የምልሽ። ከዛ ስጠኝ ስትለው እናቴ ምን አላት? አይ በቃ ራሴ ያሳድጋቸዋለሁ አላት ማለት ነው። አይ ራሴ ያሳድጋለሁ አልሰጥም አለ። እዛ ልደታቸው ደረሰ አትሉም? መቼ መሰለሽ? ሰኔ ላይ የትልቋ ልደት ነው። አምጫቸው ስትለኝ እናቴ ደወልኩኝና ለልጆቹ ልብስ ልግዛ ምን ይመስልሃል አልኩት ማለት ነው። እዛ እሺ አለ። ለልደታቸው ስጠኝ አልኩት። ሰጠኝ ልጆቹን ማለት ነው። ለእንትን መስሎት ልብስ ገዝቼ ልመልሰው መስሎት። እኔ ቀጥ ብዬ ራይድ ይዤ ከፈረንሳይ ወዴት ሄድኩኝ? ወደ ቃሊቲ ልጆቼን ይዤ ማለት ነው። ከዛ ምን ነው ሲለኝ አይ በቃ ዛሬ እዚሁ ይደሩና ይመጣሉ አልኩት ማለት ነው። ተቀበልኩትኝ። እዚሁ ይደሩ አልኩት። በሁለተኛው ቀን ይደሩ አልኩት። ከዛ በኋላ በቃ ራሴ ይዛለሁ አልሰጥም፣ ልብሳቸውን ላክልኝ አልኩት ማለት ነው። ልብሳቸውን ላክልኝ ስለው አልሰጥም አለኝ ሀቡ። ሰኔ ላይ እንደዛ የሆነ እስከ መቼ ልብሳቸው መጣ መሰለሽ? ነሐሴ መጨረሻ ላይ ሰኔን አኖሮ ሐምሌ ነሐሴ ተኖሮ መጨረሻ ላይ ለአዲስ ዓመት ሊል ሲል ልብሳቸውን አመጣል። ከዛ እኔ እነሱን አስገባውኝ አይደለም። ልክ እናቴ ቤት ካስገባው በኋላ እኔ መስተንግዶ መስራት ጀመርኩኝ። እግዚአብሔር ይመስገን ሀቡ የማገኘው ነገር በቃ ፈጣሪም በረከት አለው። ከየት አምጥቶ እንደሚሰጠኝ አላውቅም፣ ወዴትም እንደሚያደርገው አላውቅም። በረከት አለኝ በቃ። ከዛ በኋላ በረከት ኖረኝ። እሱም መጨቃጨቅ አቆምኩ። ልጆቼ መልሼ ወሰድኩ አይደለም እና እንደዚህ አርግ ቀረ ሀቡ፣ እንዲህ ግዛ ቀር፣ እንደዚህ ግዛ ቀር። ልጄን ራሴ አሁን ነው መስከረም ትምህርት የጀመረችው ማለት ነው። የሚያስፈልጋትን በሙሉ ራሴ ገዝቼ ነው የምልሽ ሀቡ። የግል ትምህርት ቤት ነው ከፍዬ እኔ ልጄን 3500 ብር እየከፈልኩ ነው ማስተምራት አሁንም ማለት ነው። የሚያስፈልጋትን ልብስ የሚያስፈልጋትን ጫማ ምን አርግቼ ስራ ራሴ ስጀምር ማለት ነው የእናቴን ወጪዎች በሙሉ ሸፍኜ ለእህቴ የሚያስፈልጋትን ነገር እያረኩ የልጆች እንዲህ ሳይጎልባቸው ነው የምልሽ ሀቡ። አሁን ስራዬን እየሰራው ስለሆነ ማለት ነው እንዲህ ሳያጎድል ምን ሳልል አሁን ላይ እግዚአብሔር ይመስገን ለነገ ለምለው አይኑር እንጂ ነው የምልሽ ሀቡ። ከማንም ከምንም በላይ እግዚአብሔርን ልጆቼ የምትለብሰው ልብስ ሀቡ፣ ትምህርት ቤት ስትሄድ የምታረገው ጫማ ተስተካክላ ምን ብላ አሁን ላይ ብታያት ደግሞ ሰውነቷ ሲያስመሰግን ትልቋ ልጄ ሰውነቷ ሲያስመሰግን ፍፍት ያለች ናት። እግዚአብሔርን አሁን ሰርቼ ነው የምልሽ ሀቡ እንደፈለጉ ምንም ነገር አይመስለኝም። እናቴ ምን ትፈልጊያለሽ? ለእናቴ ይሄን ነው የምትፈልጊው? ምን ላርግልሽ? ይሄን አርጊ እስቲ፣ ይሄን ግዢ፣ እንደዚህ በይ። አሁን ላይ ማለት ነው ለልጆቼ ነው የምልሽ እግዚአብሔርን። እኔ ምናልባት ለነገ የማስቀምጥላቸው ነገር ላይኖር ይችላል፣ ደግሞ እሱም ይስተካከላል። አሁን ላይ ግን ከማንም ልጅ በላይ የግል አስተምሬ ልብሷ ጫሟ ነው የምልሽ ልብሷ ምኗን አስተካክዬ ዝንጥ አርግቼ ታውኩኝ። እሱም በቃ ከእሱ ጋር መጨቃጨቅ አቆምኩኝ። ምንም ነው የምልሽ እንዲያርግ ምናምን ቀረ በቃ።
ልብስ ራሱ አልሰጥም ብሎ ከለከለኝ አይደለ? 3 ወር ምናምን ልብስ አልሰጥም ብሎ ሲከለክለኝ እንደ አዲስ ልጆቼ የለበሷትን ልብስ ብቻ ለብሰው ነው እናቴ ቤት የመጡት። ልብስ እንደ አዲስ ገዝቼ ሙሉ ልብሳቸውን ማለት ነው ልብሳቸው፣ ጫማቸው ሲገቡ ከአባታቸው ቤት ሲመጡ እንደ አዲስ ልጁ ማለት እንደተወለደ ልጅ እንደ አራስ ልጅ ልብስ ገዝቼ ነው እንደ አዲስ ገዛዝቼ ማለት ነው። አሁን ላይ ሀውዬ መብራን እግዚአብሔር ይመስገን ለራሴ ነው የምልሽ የእናቴን ቤት ተከራይቼ የእናቴን ቤት ኪራይ እየከፈሉ ምንም ነገር ሳይቸግራቸው ልጆቼ የሚቋጠር አማርጣ እየቋጠረች እግዚአብሔር ይመስገን። ለለገ ላላስቀምጥ ምን ላልል እችላለሁ እንጂ ለአሁን ላይ ነው የምልሽ ከእሱ ጋር መጨቃጨቅ ቀረ። እንደዚህ አድርግልኝ የለ እንደዚህ ሁንልኝ የለ ሁሉም በራሴ ያደርጋለሁ ማለት ነው። ገባሽ? ምንም ነገር ከእሱ ጋር እንትን አለ። ግን አሁን ምን ተቸገርኩ አብዬ ልጆቼ ያለቅሳሉ። በቃ ትምህርት ቤት ለቅሱ አልቅሳ ይደወልልኛል። ምንድነው አባቴ ናፈቀኝ። እኔን ሁሉ ሆኜ እያሳደጉ ናይ ለማየት እንኳን እምቢ አለ። ለማየት ነው የምልሽ አቡ እግዚአብሔር መጥቶ ልጆቹን ለማየት አይመጣም። መጥቶ ለማየት እኮ ነው። ስታለቅስ ልጅቷ ናረ ልጅቷን ያት እንደዚህ እያለቀሰች እያስቸገረች ነው። ምንም ጭራሽ ድንጋይ ነው ልቡ አይመጣም ድንጋይ። እኔስ ግን እግዚአብሔር ይመስገን ልጆቼን ሰብስቤ ሀቡ ልጆቼን ከተበተኑበት ከጉዬ ከወጡበት ልጆቼን ሰብስቤ እናቴን እፎይ ብዬ አሳርፌ የሚፈልጉትን አስቤዛ ምንም ነገር እግዚአብሔር ይመስገን ከማንም በላይ ሆኜ እኖራለሁ። በቃ ይሁን ነገር አስፈልጎኝ አላጣም። በቃ ይሁን ነገር ፈልገው ልጆቼ አያጡ። ገብቶሻል አይደል አዊ? ይህን ሁሉ ስቃይ ይህን ሁሉ እንግልት ግን በምንድን ነው የከፈልኩት? ስራ በመቶ የመጀመሪያ ባለመስራቴ ስራ በማቆሜ መጀመሪያ የራሴ አስከፈለኝ። የራሴ አንድ የምወድቅበትን አላማዋቂ፣ ሁለት ደግሞ ስራ መተዌ። ስራ እግዚአብሔርን ስሩ እህቶቼ፣ ምንም ትሁን ትብዛም ትነስም ሀውዬ ስራ ነው ያስከብርሻል። ያሁላ መናናቂ ያሁላ እንግልት ውስጥ የገባሁት በገዛ እጄ ስራ ባለመስራቴ እቤት ቁጭ ብዬ ዝም ብዬ ልጆች በመውለዴ ነው እንደዛ መናናቂ የቻልነው ማለት ነው። አሁን ላይ ግን አውዬ ወይኔ እግዚአብሔር ይመስገን መብርሃን ያኔ ትዳር ውስጥ ሆኜ ያየኝ ሰው ነው የምልሽ። አንቺ ምን ሆነሽ ነው? ተመችቶሻል? እግዚአብሔር ይመስገን አይቶኝ ደስ የማይለው ሰው የለም። አይቶኝ አሁን ላይ ደስ የማይለው እንግዲህ 2 ዓመት ሊሆነን ነው አሁን ከተለያየን ማወራሽ ማለት ነው። አሁን ላይ ሰውነቴ ሁሉ ተመልሶ ጤናዬ ተመልሶ መብርሃን አሁን አስመሰግናለሁ። በልቼ ሁላ አስመሰግናለሁ። እንደዚሁ ሰውነቴ በቃ ሁሉ ነገር አሁን ሰላም ሆንኩኝ። አቡዬ ግን ያሳለፍኩት ስቃይ ያሳለፍኩት መገፋት ምንጭ በገዛ እጄ ነው። ስራ አልሰራሁም፣ ቤት ቁጭ አልኩኝ። ከማይሆን ሰው ላይ ወደቅኩኝ። ከዛ በአንድ ልጅ መማር ሲገባኝ እንደገና ደገምኩኝ። የራሴ ጥፋት አይደል አቡዬ? ይህን ሁሉ ያጠፋሁት ራሴ ነኝ። ሆንም ኦልሬዲ ከስህተትሽ አሁን ግን እግዚአብሔር ይመስገን እናትና እህቴን ያኖርልኝ እድሜና ጤና ይስጥልኝ። ሀውዬ ቅብርር አርግቼ ነው። ጎበዝ ጀግና እናት ነሽ፣ ጀግና ሴት ነሽ። እና ሁልጊዜም ያው መውደቂያ ቤተሰብ አይደለ? እንኳንም እናትና እህትሽ ኖሩልሽ። ግን ምንድን ነው የምትሰሪው? መስተንግዶ። አሁንም መስተንግዶ ነው የምሰራው ሀቡዬ። በመስተንግዶ ደሞዝ ነው 2 ልጅ እያሳደግሽ ያለሽው? አዎ መስተንግዶ ትልቅ ቤት ነው። በቃ ቲፕ አለው የሚሰጥሽ በደሞዙ 3000 ብር ነው ሀቡዬ። ደሞዝ የለውም ግን ቲፕ አለው። ጀግና ነሽ በጣም ማለት ብዙ ለአንቺ ለብዙ እናቶች አስተማሪ ትሆኛለሽ። ምክንያቱም ልጆቻችንን በትነን አረብ ሀገር መጣን ሲሉ ለምን ኢትዮጵያ ውስጥ አትሰሩም? ምን እንስራ? ቢዝነስ ለመስራት ገንዘብ ያስፈልጋል። ተቀጥራችሁ ስሩ። እንዴ ተቀጥሮ ደሞዝ ልጅ ለማሳደግ አይበቃም ይላሉ። እና አንቺ 2 ልጅ ተቀጥራሽ የምታሳድጊ ከሆነ እጅግ በጣም ጀግና እናት ነሽ፣ ጎበዝ ነሽ። ኢትዮጵያ ውስጥ ተቀጥሮ እየሰሩ ልጅ ማሳደግ እንደሚቻል ለሌሎች እናቶች ማሳያ ነሽ። ትችያለሽ። አሁን አጠቃላይ ነው በሳምንት 1 ቀን እረፍት አለችኝ። እሑድ ናት እረፍቴ። እሑድን እሄዳለሁ ልጆቼ ጋር ማለት ሄጄ ውዬ አድሬ ሰኞ መለሳለሁ። እዚሁ ስራ ቦታ እዚሁ ማደሪያ አለን። ገባሽ? ማድረው እዛው ነው። የምትበይው ምን የምትጠጪው እዛው ነው። ቁርስ ምሳ እራት ከዛው ነው፣ ከድርጅቱ ነው፣ ከአንቺ አይደለም። ስለዚህ አንቺ
በምትሰጥሽ ያቺ ቲፕ በምትደረግልሽ ደግሞ ሰው ያዝናል። ማርያም ያግዙኛል። ኧረ እኔ እንትን ነው ቪዲዮን ቆይ ካየሽው አልመስልም፣ የወለድኩ ምናምን አልመስልም። ማርያም ገና ነው የምመስለው እና ሰው ኧረ እኔ ልጆች አሉኝ እኔ እነሱን ነው የማሳድገው ምናምን ስል ያዝንልኛል። ሰውም ደግሞ በቃ ይሰጡኛል። እንደዚህ አርጊ እንደዚህ አርጊላቸው ለልጆችሽ፣ ወይ ልብስ የሚያመጣልኝም ይኖራል፣ ወይ ብቻ በረከት አላቸው። ራሳቸውን ይዘው እያደጉ ነው ልጆቼ። ፎሎ ያላረጋችኋት ካላችሁ ፎሎ አርጓት፣ አበረታቷት። ሄደውም አይተውም መጥተው ቆንጆ ናት ምናምን እያሉ እየጻፉ ነው ኮሜንት ላይ። ልጅ ነሽ ደግሞ ገና ስንት አመትሽ ነው? አሁን 24 ሊሆኔ ነው። በ24 አመትሽ የሆነ ልጆች እናት ነሽ። ጀግና ነሽ፣ ጎበዝ ነሽ። ብዙ ችግር አይተሻል። ሰው ከችግርሽ ትማሪያለሽ። አትደግሚውም። እርግጠኛ ነኝ በሁለተኛው ትዳር አትደግሚውም ብዬ ተስፋ አደርጋለሁ። እና በመጨረሻ ስራ መጀመርሽ፣ ጠንካራ ሆነሽ በራስሽ በሁለት እግርሽ መቆምሽ፣ ልጆችሽን ራስሽ ማሳደግሽ፣ ከሱ ምንም አለመጠበቅሽ ያስደስታል። ቅድም አመመኝ ዩኖ እሱን ለማግኘት መጥሪያ ከፍርድ ቤት ተሰጥቶሽ እሱን ፍለጋ ስትንከራተች ላይክ እቺ ሴት እኮ ገንዘብ ቢኖራት ኖሮ እኮ እሱን ፍለጋ አትንከራተት ማለት እሱን ከከሰሽ የምንድነው ይሄ ተቆራጭ እሱንም የማይከፍለው ተቆራጭ አይሽ ካልፈለገ ከለገመ ለገመ ነው። ፍርድ ቤትም ፈርዶልሽ ግን አሳርሽን አሳይቶ ነው ቆራርጦ ብሩን የሚሰጥሽ አይደል? በቃ መስጠት አይፈልግም አይደል? ለገዛ ልጆቹ የሚመገቡበት አንድ አባት ልጆቹ ለሚመገቡበት ገንዘብ መስጠት ካልፈለገ ይህ ታዲያ ሰው ነው? እኔ እራሱ ልጆቹ እንዳይራቡ ፈልጎ አስቦ እንዳባት ልጆቹን ካላበላ አልፈልግም። በፍርድ ቤት ተገዶ አልፈልግም። የሱን ገንዘብ በፍርድ ቤት ተገዶ ለልጆች መጥቶ እንዲሰጣቸው። አየሽ፣ እሱንም ምክራብ ይኖርሽ። አንቺ ሀብታም ብትሆኝ፣ ለዚህ ነው ሴቶች ከማግባታችሁ በፊት የሆነ ነገር ይኖራችሁ ምለው። ፍርድ ቤት ለፍርድ ቤት ለእሱ ተቆራጭ እንዲቆርጥላችሁ እንዳትንከራተቱ፣ ለእሱ መጥሪያ ለመስጠት ከቦታ ቦታ እንዳትንከራተቱ ነው ሁሌ ይህንን የምመክረው። ገባሽ? አሁን አንቺ ገንዘብ ቢኖርሽ ኖሮ እሱን ትለምኝ ነበር? ኧረ በፍጹም ጭራሽ። መለመኑ እንዴት ነው የሚያስጠላው? በጣም መንከራተቱ። ወረቀቱን ይዤ አልኩሻቡ ከየት የት ላገኘው ነው የምልሽ፣ የት ላገኘው። በቃ መጨረሻ ላይ በቃ ከአቅሜ በላይ ሲሆን የፍርድ ቤት ነው ና ውሰድ አልኩት ማለት ነው። እዛ አስቀምጭልኝ፣ ሱቅ አስቀምጭልኝ ወስደዋለሁ አለኝ ማለት ነው። እንደ አንተ የጥሪ ካርድ የሰርግ ቤት ካርድ እኮ አይደለም የፍርድ ቤት ካርድ ነው፣ ፈርመህ ውሰድ ተቀበለኝ እንጂ አልኩት። እንዲሁም አልቀበልም እንደምታመጫ ይሻለሁ የራስሽ ጉዳይ አለ ማለት ነው። እምቢ አለ ጭራሽ። እዛ ፍርድ ቤትም ቀርቦ እኮ እሺ አላለም። ሀቡ 4000 ብር ሲባል አልችልም አለ፣ አቅም የለኝም። ባለቤቱም ደግሞ ሰውየው የሚሰራበት ምን አደረገኝ፣ ደሞዝ አልከፍለውም ኮሚሽን ብቻ ነው የምከፍለው ደሞዝ አልከፍለውም ብሎ ጻፈልኝ ማለት ነው። ገባሽ? እርስ በራስ ተጋገዙ እነሱ። 2 ልጆች ይዤ እየሄድኩ እኔ እንግዲህ ፍርድ ቤትም ስሄድ ሀቡ የሚይዝልኝ የለም። እናቴ ከዚ ኋላ ነው ስራ ያቆመችው የተወችው። ያ የተባበረው ሰውዬ ራሱ ሰው አይደለም። እሱ ለራሱም ልጆች አይሆንም። አየሽ፣ ልጆችሽ ለሚመገቡበት ልጆችሽ እየተራቡ ለገዛ ልጆቹ ለስጋዎቹ ላለመስጠት ደሞዝ አልከፍለውም በኮሚሽን ነው ብሎ የተባበረው አለቃ እሱም ለራሱ ልጆች አይሆንም። እሱም ለትዳሩ ታማኝ አይደለም። እሱም ለገዛ ልጆቹ አይሆንም እንጂ ትክክለኛ አባት ከእንደዚህ አይነት ሰው ጋር አይተባበርም። ኧረ ልጆች ካደሉ እንዴ የራስህ ስጋ አይደሉ እንዴ? አንድ አባት እኮ አንቺን ይጥላሽ፣ አንቺ ደብሪ፣ ከአንቺ ጋር ፍቅር ይለቅበት። ግን ልጆቹ እኮ ልጆቹ ናቸው። ነገ እኮ ያድጋሉ። ነገ እነዚህ ልጆች እነሱን ላለማብላት ደሞዝ እንደሌለው ይክድ እንደነበር ሲያውቁ ምን ይሰማቸዋል? ምንም እሱ በግድ ያልሻሉ በግድ ዳኛው ለዛውም በጣም ጥሩ ሰው ነው። የሆነ ሳለ ያልኩሽ ችሎት በቆምንበት ኪስ ውስጥ ያለውን ገንዘብ አውጣና ስጣት ተብሎ 1600 ብር ኪስ ውስጥ ተገኘ። ያቺን ወሰድኩኝ ማለት ነው። እኔ አለ ቤት ኪራይ ከፍላለሁ፣ ተከራይቼ ነው የምኖረው አለ። መጀመሪያ እናቴ ጋር ነው የምኖረው አለ ለዳኛ። ከዛ ደግሞ ክፈል ሲለው ዳኛ ቤት ኪራይ አለብኝ፣ እዳ አለብኝ፣ እቁብ አለብኝ፣ 4000 ብር ጭራሽ አቅም የለኝም። እኔ የምፈልገው አለ ተመልሳ ልጄን ሚስቴን እወዳለሁ አብረን ልጆቼ ማሳደግ ነው የምፈልገው አለ ፍርድ ቤት ማለት ነው። ከዛ ዳኛው ሲጠይቀኝ እኔ መጥቶኛል፣ ከዚህ በኋላ ለህይወቴም ያሰጋኛል ይህ ሰው፣ በፍጹም አንድ ቤት አብሬ አልኖርም አልኩኝ ማለት ነው። እምቢ አልኩኝ። በቃ ሲቆርጥ ይቆርጥልሻል። የሆነ ሰዓት ላይ መለወጥ እንደማይቻል ሲያቅ ቢያንስ ራሴን ላትርፍ፣ ልጆቼን ላትርፍ። እዛም ሆኜ እየተራቡ ነው፣ በጣም መራብ ነው። ለዛ ብዬ እምቢ አልኩኝ። ወጣ። ይኸው አሁንም መስተንግዶ እየሰራው እኖራለሁ።
ጎበዝ። አየሽ አንቺ ቆርጠሽ ባቶች አንድ ቀን ወይ አካልሽ ይጎላል ወይ ትሞቻለሽ በእጁ ሲደበድብሽ። ልጆችሽም ይህንን እያዩ የሚያድጉ ልጆች የአይምሮ ሰላም አይኖራቸውም። ደስተኛ በራሳቸው የሚተማመኑ ጎበዝ ልጆች ልታሳድጊ አትችም። እንደዚህ አይነት ጭቅጭቅ ያለበት ቤት ውስጥ እናት ደስተኛ ሳትሆን ደግሞ ልጆች ደስተኛ ሊሆኑ አይችሉም። ደስተኛ እናት ነው ደስተኛ ልጆችን የምታፈራው። አዎ ደግሞ ቲም ትልቋ አይታለች። ያቀን የመጨረሻ የተጣላን የተደባደብን ቀን አይታለች ማለት ነው። እናቴን አትምታት እያለች ስታለቅስ ነበር ትልቅየዋ ማለት ነው። ከዛ አሁን ከ15 ቀን በፊት ነው ምናምን ለእረፍት ሲሄድ ምን አለች እናቴ አለችኝ። አቤት ሰው እኮ ክርስቲያን ነው የምታሳድጋቸው። እህት እናት አይጣላም አይደል አለችኝ። አዎ ስላት ይቅርታ ይባላል አይደል አለችኝ። ሀቡ መብራንም በጣም ያመመኝን ነው የምነግርሽ። አዎ ስላት በቃ አሁን አባቴ ሲመጣ ይቅርታ በይው አለችኝ ማለት ነው። አሁን ቅርብ ቀን 15 ቀን ምናምን ነው የምነግርሽ። አትረሳውም አለ ጭንቅላቷ ውስጥ። ለምን እናቴ ምን ነው እላታለሁ። ለምን ተጣላችሁ? ለምን ጫማ ወረወርሽበት? ውሸታም ነው እንዲህ ነው ምናምን ካልሻቸው ተበሳጭተሽ አንቺ ላይ ነው ቂም የሚይዙት ወደፊት። እሱ ደግሞ ጸባዩ ተቀይሮ ጥሩ ሆኖ ስጦታ ይዞ እየመጣ ምናምን ፍቅር ሲሰጣቸው ምናምን ፊት ሲሆኑና ከሱ ጋር እሱን እንዲጠሉ ስለሱ መጥፎ ነገር ስለነገርሻቸው አንቺን ይቀየሙሻል። ምንም ነገር እንዳትይ ስለሱ ለእነሱ ምንም እንዳትይ በቃ ይመጣልም እንዳትያቸው። መጥቶ ሲመጣ ባይናቸው ሲያዩ ይዩት እንጂ ለምን ይመጣል ብለሻቸው ቀጥሮሽ ባይመጣ የእነሱ ልብ እንዳይሰበር አልልማ ብያል እንደማይመጣ ስለማቅ አልናገር። አሁን ጭራሽ የኔን ስልክ ማንሳት አቆመ ማለት ነው። የኔን ስልክ አያነሳውም። አሁን ስደውል በእኔ ጭራሽ አይመልስም። እኔ ብር ከሆነ ችግርና ራሴ ጋብዛቸዋለሁ። እኔ ለልጆቼ ራሴ አለው በቃ እኔ ወስዳቸዋለሁ እኮ መጫወቻ ምናምን እዚህ ቦራ የህፃናት መጫወቻ አለ አይደለም የሚፈልጉት። ሁሌ ደግሞ ምን ላምጣ ስትያቸው ኬክ ነው የሚወዱት። ኬክ ነው የሚሉት ሁሌ ሲሄዱ እሑድ ቶርታው ኬክ አለች አይደለም እሷን ይጠብቃሉ። እሷ ግዴታ ናት በቃ እሷን ሁሌ ይዤ ነው የሚሄዱት። አንቺ በሳምንት ብቻ ነው እንደምታያቸው? እረፍት ሀቡዬ እረፍት በሳምንት አንድ ቀን ነው የሚፈቀድልሽ። ጠዋት 5 ሰዓት እገባለሁኝ። ከዛ ማታ ሲዘጋ ነው የምወጣው። እኔ የምሰራው ይኸውልሽ የት መሰልሽ? እዚህ መስቀል ፍለወር ጋዜቦ ጋር አለ አይደለ? እሱ ጋር ነው። የእኛ ቤት ቃሊቲ ነው። ልመላለስ ብል አልችልም። የትራንስፖርት የማይሆን ነው። በራይድም አይሆንም፣ በምንም አይሆንም። ወጪ ነው የሚበዛብኝ። ስለዚህ እሑድ ናት እረፍቴ። እሑድ እሄዳለሁኝ ማለት ነው። እሑድ ሄጄ አድሬ ከዛ ሰኞ በሌሊት ተነስቼ እወጣለሁኝ። ትምህርት ቤት እሷን አስገባና በዛው ቀጥታ ወደ ስራ ይመጣለሁ ማለት ነው። እኔ እኮ የመሰለኝ ይኸውልሽ አብረሻቸው አንድ ቤት እየኖርሽ ጠዋት ወጥተሽ ማታ የምትገቢ ነበር የመሰለኝ። ከዛ በሳምንት እሑድ እረፍትሽን አብረሻቸው ቤት አንቺ ስትኖሪ እዛው ነው የምታድሪው ማለት ነው። ማደሪያ ያለው ቤቱ መስሪያ ቤቱ ቅድም እኮ ያው እዛው ነው የማድረው። ምግብ ምንም በቃ እዛው ነው ከድርጅቱ ነው በቃ እዛው ማደር ያለው ዶርም አለው። ሁሉም ሰራተኛ አብሮ ነው የሚያድረው። በቃ አልጋ አለ ተደራራቢ አልጋ ልክ እንደ ዩኒቨርሲቲ ተማሪ ማለት ነው። ደስ ይላል። እሰይ እንኳን ሆነ። አትሊስት ከውጭ ትድኛለሽ። በሳምንት እሑድ ብቻ ልጆችን ሄደሽ ታያለሽ። እንደገና ደግሞ የትራንስፖርት አታውጭም፣ የምግብ አታውጭም። ሙሉ ደሞዝሽ ለሌሎች ይሆናል። ለዛ ነው እኮ የሚጠቅመኝ። አሁን ሌላ ይቺ ቲፓ የምጠቅመኝ ምናምን ለምንድን ነው እኔ አልሄድም፣ ወጪ የለብኝም፣ ምን የለብኝም፣ እሷን እጠቀማለሁ ማለት ነው። ገባሽ? እሷን እጠቀማለሁ። እሷንም ታስቀምጭና ከደሞዝሽ ጋር አብረሽ ለልጆች ትምህርት የመንግስት ነው የሚማሩት አይደለም? ከፍዬ ሀቡ 3500 ብር ከፍዬ ነው የማስተምረው። ትልቋ ናት የጀመረችው። ለምን የመንግስት አስተምሬትም ታዲያ ለምን ትከፍያለሽ? ነፃ እንትን ነው እዛ ነፃ ነው ሀቡዬ። ግን እንደ መስሻል ነፃ አይደሉ? ነፃ ነው ሀቡዬ። ግን አንድ ክፍል ውስጥ ማት ተማሪ ስለሚሆን አስተማሪዎቹም ግድ አይሰጣቸው። እንደዚህ ሆኜ ደግሞ ማሬ ዶክተር አብይ ማለት ነው የመንግስትን የተማረው እዩ እንዴት ሰክሰስፉል እንደሆነ። የመንግስት ትምህርት ቤት የተማሩ ልጆች ናቸው እንደውም ሰክሰስፉል የግል ትምህርት ቤት ከተማሩ ይልቅ። ትምህርት እኮ ገንዘብ ስለተከፈለ አይደለም። ዋናው ቤት ውስጥ ካጠኑ ማለት ነው። ዋናው ቤት ውስጥ ካጠኑ ልጆቹ ቤት ውስጥ የሚያስጠናቸው ሰው ካለ ዶክተር አብይ ስል እኔ ጠቅላይ ሚኒስቴሩን አይደለም እያልኩ ያለሁት ከይስ ዶክተር አብይ የህፃናት ሐኪም ይቀደው ከአንገት በላይ ሕክምና የሚሰጠው እሱ የመንግስት ትምህርት ቤት ነው የተማረው። በጣም ብዙ ትልልቅ ቦታ የደረሱ ሰክሰስፉል ሰዎችን ካያቸው የመንግስት ትምህርት ቤት ነው የተማሩት። ልጆች የግል ትምህርት ቤት
ትላቸው። አስጠኝ ካስጠናቸው ቤተሰብ እናትና አባት ያልተማሩ ከሆነ የተማረ ሰው አስጠኝ መቅጠር ነው። ለትምህርት ቤት ከምትከፍሉት ያን ሁሉ ብር ይልቅ ለአስጠኝ ከፍላችሁ እቤት እየመጡ አስጠኝ እናትና አባት እያዩ ቤተሰብ እየተከታተለ እያስጠናቸው ነው ቢማሩ ነው የሚሻለው፣ የግል ትምህርት ቤት ከሚማሩ ይልቅ። ዋናው የቤተሰብ ነው እንጂ የግል ትምህርት ቤት ለተማሩ አይደለም። ምን አለ መሰልሽ አብዬ፣ ሁለት ደግሞ ይሄ የመንግስቱ አሁንም ማስተምራት የግሉ ከኛ ቤት አጠገብ ነው፣ ቅርብ ነው። ገባሽ? እናቴ ይዛት አሁን መሄድ አትችልም። የመንግስትም ትማር ብትባል ርቀት አለው። አሁን ህፃኗን ልጅ ትንሿን ልጅ ይዛ ይችኛዋን ለማድረስ እናቴ መሄድ አትችልም። መሄድ አትችልም። ያማታል፣ እናቴ ጉልበቷን ያማታል። አሁን ግቢ ውስጥ አብረውን የተከራየን ሰው እያለ እሱ ይወስዳቸዋል፣ እሱ ያመጣቸዋል ማለት ነው። ገባሽ? እናቴ አሁን ምንም እንትን አትልብኝም ማለት ነው። በቃ ስለሚያማት እናቴ ቤት ቁጭ ነው። እሷ ምግቧን ምኗን ቋጥራ ብቻ መስጠት ነው ማለት ነው። እሱ ከልጁ ጋር አንድ ላይ ይወስዳል። እውነት እንዳንቺ የታደለ የለም። እንኳን ፈጣሪ ካሰሽ ዩሲ እናትሽ በህይወት ኖራለሽ። ልጆችሽ በሀያት እያደጉ ሀያት እንዴት አጨማልቆ ፍቅር ሰጥቶ እንደሚያሳድግ ታውቂያለሽ። ልጆችሽ በእናትሽ እጅ እያደጉልሽ አንቺ እየሰራሽ በሳምንት እሑድ ልጆችሽ ጋር እየመጣሽ ልጆችሽን እናትሽን እያየሽ በጣም ደስተኛ ህይወት እንደምትኖሪ እርግጠኛ ነኝ። ከዛ ሁሉ ነገር ጎበዝ፣ ጀግና፣ ቆራጥ የውሳኔ ሰው በመሆንሽ በመወሰንሽ እና በመውጣትሽ ነው ዛሬ ደስተኛ ህይወት እየኖርሽ ያለሽው፣ ልጆችሽን በሰላም እያኖርሽ ያለሽው። ገባሽ? ባትሆኑ በጊዜ ባትወስኝ እንደገና ፍርድ ቤትም አውቀዋለሽ። እንደዚህ አይነት ሰዎች እኔ ሚስቴንና ልጆቼን እወዳለሁ ያው መውደዱን ያሳያ እየመጣ ልጆቹን ያ አንዴ እንኳን ልጆቹን የሚወዳባት እኮ ልጆቹን መጥቶ ያያል። መጥቶ አይቷቸው የማያውቅ ሰውዬ ልጆቼንና ሚስቴን እወዳለሁ መፍታት አልፈልግም ይላል። እድሜ ልክሽን በእሱ ስር እየተሰቃይሽ እንድትኖሪ ነበር የሚፈልገው። እድሜ ልክሽን እያለቀስሽ ሁሌ ለሊት እሱ ውጭ እያደረ አንቺ ቁጭ ብለሽ እሱን እየጠበቅሽ እድሜ ልክሽን በቃ የእሱ ጠባቂ ሆነሽ እንደዛ ነበር። በቃ እንደዛ ነው የሚፈልጉት። ምን አለ መሰልሽ አቡ ማረሳው ነገር ሽምግልና ላይ ይሄ መጨረሻ ተጣልተን ወደ ፍርድ ቤት ሲኬድ ማለት ነው። ምን አለ እናትየው ልጄ መለወጥ ያልቻለው በእሷ ምክንያት ነው አለች ማለት ነው እንጂ እስካሁን ይለወጥ ነበረ። የእሱ እናት የባለቤት ናት እኮ በእሷ ምክንያት አርገሽው። እኔ እንግዲህ ያለ እሷ ናት ብር የምታጠፋው እሷ ናት። የት እያደረገችው ነው? ምን አለችው መሰልሽ አቡ የሆነ ጊዜ ጤፉን አውርቼሻለሁ አይደለ? ጤፍ ምናምን ብዬ 50 ኪሎ ከተፈጨ አለችው 7-8 ወር መብላት አለባችሁ አለችው ማለት ነው። እንግዲህ እስኪ እናንተ እዚህ ጋር ያላችሁ 50 ኪሎ ጤፍ ከተፈጨ 7 ወር መብቃት አለበት አለችው እናቱ። አዎ ከእንጀራ ውጭ ሞት እኮ እናቱን ሰምቶ 50 ኪሎ ጤፍ 7 ወር መብቃት አለበት አለሽ። የእሷን ሰምቶ እንዴት እዛ ቤት ያሁላ ቤተሰብ እሷ እያበላችሁ እየቆየ እኛ ጋር እንዴት ያልቃል ብሎ እኮ ጤፍ እንጀራ መጋገር አቆምኩ ብዬሻለሁ እኮ እየገዛው ነው የምበለው። አቁሜያለሁ። ጤፍ ምጣድ እያለኝ የተሟሸ የእናቱ ልጅ እኮ ነው ይሄ። ከእናቱ ስር ያልወጣ ሰው አንቺ እኮ ለትዳር ብቁ ያልሆነ ሰው እኮ ስላገባሽ ነው። አየሽ አይደለ? ከእናቱ ስር ያልወጣ በራሱ መወሰን ያልቻለ ወንድ ማለት ሙሉ ወንድ አይባልም። ገና ልጅ ነው፣ ቤቢ ነው። የእናቱ ማሙሽ ነው። ሰው ይሄድና እናቱ ታሳድገው በደንብ ድጋሚ ይደግ። ያላደገ ከእናቱ ስር ያልወጣ ስታገቢ እንደዚህ ነው። ገባሽ? በራሱ መወሰን የማይችል ሰው ስታገቢ። አንድ ወንድ ካገባ በኋላ ስለ ትዳሩ ከእናቱ ጋር ሄዶ የሚያወራው ምንድን ነው? ለምን ያወራል? ስለ ጤፍ ደግሞ እንደ ሴት ሄዶ ቁጭ ብሎ ከእናቱ ጋር ስለ ጤፍ ምናምን ያወራል እንዴ? ስለ ጤፍ የእሱ ቤት የእሱ እናት ስለ አንቺ ጓዳ ምን አገባት? የአንቺ ጓዳ ናቸው። ሁሌ ምን ይላል መሰለሽ አቡ በአንቺ ምክንያት ነው ይጣል ቤት የመጀመሪያውን ቤት ስንለቅ ምን አለኝ? በአንቺ ምክንያት ነው የወጣ ነው አለ። በእኔ ምክንያት ግን አለ። እኔ እና እሱ ሁሌ ጸባችን ምን መሰለሽ በጊዜ ና ነው በቃ በጊዜ ግባ። የምጠጣው ምን የምትል ከሆነ ይዘህ መምጣት አልቀረም። ግባና እቤት በጊዜ መጥተህ ልጆችን እያጫወት ቁጭ ብለህ ጠጣ ነው በቃ። ሌላ ነገር እኮ አለም ጭቅጭቅ። እኔ ለእኔም ጊዜ ስጠኝ ለልጆችም ጊዜ ስጥ። ቤትህን እያው ነው በቃ። እኔ የምጣላው ማለት ነው። ትጨቃጨቂኛለሽ ለምን? ይሄ ጭቅጭቅ ነው እንዴ? ና ነው በቃ የኔ ችግር ና ቤትህን እያው። ቤት የጎደለው ነው። ከሱ ይልቅ አባትየው ሀቡ ይመጡና ደህና ነሽ ፌሩዝ እንዴት ነሽ ምናምን ብለው አየት አድርገው ይሄ የሽንኩርት ምናምን ማስቀመጫ አለ አይደል? ባዶ ሲሆን ሄደው እንደ ሴት ሽንኩርት፣ ቲማቲም፣ ድንች ምናምን አባትየው እግዚአብሔር ይስጣቸው ገዝቶልኝ ይመጣሉ።
ከሱቅም መዳሞ ወስደው በሳቸው ነው ገባሽ? የሚከፍሉት እሳቸው ናቸው። ግን ይሄ ግን እኮ ከሴቷ እኔ እንጃ እኔ ከሴቷ ጋር ያለመኖር ላይክ ተጋብቶ ወንድ ልጅ ስለ ቤቱ ኃላፊነት የማይሰማው ከሆነ ስለ ትዳሩ እየሄደ ከእናቱ ጋር ከእህቱ ጋር የሚያወራ ከሆነ ፍሮም ዘ ፈርስት አንቺ ማስቆም ነበረብሽ። እኔ በትዳራችን ላይ የቤተሰብ ጣልቃ ገብነት አልፈልግም። አሁን አንቺ ቤተሰቦች እንዳይጠሉት ስለሱ ምንም አይነት መጥፎ ነገር ሄደሽ ሳትናገሪ ብዙ መከራ 2 ልጅ እስክትወልጂ ድረስ ያንን ሁሉ መከራ ብቻሽን ሐዘንሽን፣ ለቅሶሽን፣ ረሃብሽን ብቻሽን እንደተወጣሽው አይደለም ቤተሰቦች እንዳይጠሉት ነው። በሱ ላይ ተስፋ ስለነበረሽ ለቤተሰቡ ሄጄ ከተናገርኩ የሚፈጠርብኝን ትዳሬ ላይ የሚያስርበኝን ጉዞኜ ብቻዬን የምሰቃየውን አንቺ የባለ ትዳር ህይወት አልኖርሽም። ሁሌ የለም እሱ ሁሌ አንቺ ቤት ውስጥ ብቻሽን ነሽ። እርጉዝም ሆንሽ ብቻሽን ነሽ። አራስም ሆንሽ ብቻሽን ነሽ። ወልደሽም ልጅ ታሳድጊ ብቻሽን ነሽ። አንቺ ብቻሽን ነው ይህን ትዳር ይኖርሽው። ይህን ደግሞ ለቤተሰቦች ሄድሽ ማትናገሪው ስለምትወጁ ቤተሰቦች ይጠሉታል ብለሽ ስለምትፈሪ ነው። ለምን እሱ ላይ ተስፋ ስላልቆረጥሽ። ቢካዝ ሄጄ ብናገር ነገኛ ብንታረቅ እነሱ አይረሱትም ይሄንን ነገር። ሁሌ ለዚህ ባል ደግሞ እንዲህ ላደረገሽ ይሉኛል ብለሽ ስለምትፈሪ አትናገሪም ነበር። አንቺ ቤተሰቦችን ጣልቃ አላስገባሽም ትዳርሽ ላይ። እሱ ግን ቤተሰቦቹን ጣልቃ ሲያስገባ ስለ ትዳራችሁ ለመጀመሪያ ጊዜ እናትየው አስተያየት ሲሰጡ ስታፕ ብትይ ኖሮ ገባሽ? ለመጀመሪያ ጊዜ አንድ ነገር ለመጀመሪያ ቀን ከፈቀደን በቃ ፈቀደን። ለመጀመሪያ ጊዜ ታቸው አስተያየት ሲሰጡ ስለ ትዳራቸው ማስቆም ነበረብሽ። አልፈቅድም። ትዳሩ ያንቺና የሱ እንጂ እናትየው አይመለከታቸውም። ስለ እናንተ ስለ ሁለታችሁ ጠፋው ታውቂያለሽ? አብዬ መጀመሪያ እኔ ምን እንዳጠፋው 18 ዓመቴ ነው ብዬሻለሁ። ምንም አላውቅም እኔ ማለት እግዚአብሔር